ትምህርት ምን ይሰራል ለማለት እኮ መጀመሪያ መማር አለብሽ። እንደሚያከስር ለማወቅ ከስረሽ ነው እንደምታውቂው። ከሜዳ ቆመሽ እንዴት እንዳልኩት ነው። ምንም መካድ አልፈልግም። ገንዘብ አያስፈልግም አይደለም የኔ ስታንድ፣ አንደኛ ግን አይደለም። እሱን ማወቅ አለበት። እንደዛም ሆኖ ግን ምርጫ አለኝ ብሎ መቀመጥ ራስን መጉዳት ነው። ምን ማለት ነው? ብዙዎቹ ሰዎች ተበድረው ነው የሚገቡት። ጡረታ እስኪወጣ ብድር ይከፍላል። ጡረታ እስኪወጣ አሪፍ ቤት አለው፣ ማኪያቶ ለመጠጣት ግን ሁለቴ ያስባል። በጣም ከተናደዳችሁ አትነጋገሩ ከሰው ጋር። ምንም ይዳዝምዱ ወይ ንጉድ እና ምን እናድርግ? በተለይ ከተጣላሹ ሰው ጋር ሂጂ ጥለሹ። ከቻልሽ አቅሙ ካለሽ ትዕግስት ልክ አይደለም እንትን ነገ እንነጋገር። አሁን አልችልም አቅሙ የለኝም ብዬ ሄጄ ቀዝቃዛው አጠጡ። የመጀመሪያ መንፈሳዊነት እኮ ከኔ የሚበልጥ አለ ብሎ ማሰብ ነው የመጀመሪያው። በቃ ዶክተር ገለታ ሲሚሶ የሰላም ግንባታና ግጭት አፈታት መምህርና አማካሪ፣ የስነ መለኮት አስተማሪ፣ በተለያዩ መድረኮች ላይ የወጣቶች አሰልጣኝ፣ በወርልድ ቪዥን ኢትዮጵያ ፒስ ቢልዲንግ ፌዝ ኤንድ ዲቨሎፕመንት አሶሺየት ዳይሬክተር፣ በግሎባል አካዳሚ ፎር ትራንስፎርሜሽናል ሊደርሺፕ አድጃንክት ፕሮፌሰር የዛሬ እንግዳችን ነው። አብራችሁን ቆዩ። እንዴት ሰንብታችኋል? ገለታ ሲሚሶ እባላለሁኝ ከትዕግስት ዋልተ ንጉስ ጋር በትዕግስት ዋልተ ንጉስ ፖድካስት ላይ ስለ ወጣቶች፣ ስለ ተስፋቸው፣ ስለ ነገ ዓላማ፣ በአጠቃላይ ወጣቶች ዙሪያ ምን ያልተነጋገርነው አለ። ብዙ ነገር ተነጋግረናል። ተከታተሉ። በቅርብ ቀን ጠብቁን። ደግሞ ለሌሎች ሰዎች መድረስ እንዲችል ሼር አድርጉ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። መልካም ጊዜ። ቦሌ ደንበል ኦሎምፒያን አልፈው ጋዜቦ ሲደርሱ ደስ ይላል ንፋሱ። ነጋዴዎች እርፍ የማይሉበት ባለጉዳይ በሚበዛበት በደማቋ መንደር በመስቀል ፍላወር ይዘንሎ መጣን። እኛም አዲስ ነገር ሰላምና ረፍት የሚሰጡ ቤቶችን፣ ነግደው የሚከብሩባቸው ሱቆችን በልዩ ልዩ የካሬ አማራጮች ይዘን በአራተኛ ፕሮጀክታችን ቱሊፕ ኦሎምፒያ ሆቴል ጎን ጀመርን። ቤት ከባለ 2 መኝታ እስከ ባለ 3 መኝታ፣ ሱቅ ከ8 ካሬ እስከ 205 ካሬ በ10% ቅድመ ክፍያ አዘጋጅ። ዶክተር ገለታ እንኳን ደህና መጣ። እንኳን ደህና ቆየሽ። በጣም ደስ ብሎኛል ስለተገናኘን። ያው እኔ አሁን የሚገርም ነው እንግዲህ ዶክተር ገለታ በሁለት መልኩ ስለምናውቅ በመንፈሳዊ የሚያውቋሉ፣ እንደውም በሶስት ላድርገው የትምህርቱ ጉዳይ አለ፣ ከዛ ደግሞ ወደ ወርልድ ቪዥን አለ፣ ደግሞ ወደዛ ደግሞ አለና እንደው 3 አይነት እንግዲህ አይደንቲቲ ልስጥህና ከሶስቱም ይፈቀድልኝ። ከሶስቱም ይቻላል አይደል? ከሶስቱም እየዘለልን እየነካካናቸው ዛሬ በጣም ጥሩ ቆይታ ካንተ ጋር እናደርጋለን። ግን መጀመር የምፈልገው በተለይ ከቀረጻ በፊትም ስናወራ በጣም ደስ ያለኝም እየተነሱ የነበሩ ሀሳቦች ነበሩ። ዶክተር ገለታ አሁን ካለህበት ደግሞ ፖዚሽን ላይ ወይንም እድሜ ላይ ወደ ኋላ እንውሰድህና በጣም ያ ወጣቱ ካረሳውት ረጅም ጊዜ በፊት አትረሳውም። ዩኒቨርሲቲ ብሎ ዩኒቨርሲቲ የሚያድረው ከዩኒቨርሲቲ ውጭ ምንም ነገር የማያውቀው ቦሌን የማያውቀው ከሱ ገለታን ጀምርና ምክንያቱም ዛሬ በጣም ከወጣትነት ጋር የተገናኘ ስለ ተስፋ ስለ ፐርፐስ ስለምናወራ ነውና ከዛ ብንጀምር ደስ ይለኛል። የዩኒቨርሲቲ ህይወት ነበረ፣ እዛ መምህርም ነበርክ። ከጨረስክም በኋላ አንዱ ጋር አንዴ አድማስ አንዴ ቅድስተ ማርያም አንዴ እያልክ የምታስተምርበት የምትሮጥበት ነበርና ይህም ፕሮግራም እንግዲህ ወጣቶች፣ ሴቶች፣ ወንድሞች፣ እህቶቼ በብዛት ይከታተሉታልና ካንተ የህይወት ጉዞ መማር እንፈልጋለን። በተጨማሪ ደግሞ ተስፋ የሚባለውን ነገር እንዴት እንዳገኘ፣ ፐርፐዝ የሚባለውን ነገር እንዴት እንዳገኘ ከዶክተር ገለታ እንጀምርና ወደ ወጣቶቹ ደግሞ እንመጣለን። ይፈቀድልኝ? ሹር። ከጠቀመ ደስ ይለኛል። ተማሪ ሆኜ አይ ቲንክ እኔ የምኖረውን ኑሮ እወደዋለሁ ይመስለኝ ሁሌም። አንድ መዝሙር ላይ መስለኝ የሰማሁት እወደዋለሁ ህይወቴን ነው የሚል። አይ ቲንክ መዝሙር ላይ ነው፣ ካልሆነ ግጥም ላይ ሰምቻለሁና እንዳልሽው ነው ተማሪ ሆኜ። ኢንፋክት እኔ ብቻ ግን አይደለሁም ይመስለኝ የኔ ጄኔሬሽን ተማሪዎች በጣም ግቢ ውስጥ ነው ጊዜ የምናሳልፈው። እንግዲህ በአንዱ ማጥናትም አለብን፣ መባረርም ብዙ አለ።
በጣም እንደውም አንቺ ደርሰሽበት እንደሆነ አላውቅም እንጂ ክሪስማስ ግራጁዌሽን የሚባል ነበር። አረ ደርሼበታለሁ። እንቅልፍ አልወሰደንም አንድ ሴሚስተር ሙሉ። አዎ እሱ ክሪስማስ ግራጁዌሽን አለ። ያው ለብዙዎቻችን እንግሊዝኛ ያስቸግራል። እኔ ማስታወሰው ሃይ ስኩል ሆኜ እንደዚህ እንግሊዝኛ የምችል ይመስለኝ ነበር። ለካ አልችልም። ንባቡ ሲመጣ እንደማልችል ገባኝ። ዩኒቨርሲቲ ነው ያወቅኸው ስትገባ እንደማልችል። ምክንያቱም እኔ አንብቤ ሳልጨርስ ቀኑ ያልቅብኛል እና ሌላ ምንም ምክንያት የለም። ያው ቋንቋው ነው የሚያስቸግረኝ። እናጠናለን፣ ነገ ሌላ እንትን አሳይመንት እንሰራለን፣ ጓደኞች ዲቨሎፕ ታደርጊያለሽ። ሌላው ነገር other thing ብዙ ገንዘብም የለንም። ወተን እናደርጋለን። ወክ አድርገን የሆነ ቦታ ትደርሽና ትመለሻለሽ። ከዛ መልሰን ወደ ጥናት ነው የምንገባው። እያለ በቃ ለካ ጊዜው ያልቃል። እኔ ደግሞ at the same time ቴዎሎጂ መማር ጀመርኩኝ። ስለዚህ ትንሽ ሯሯጥ ነበረ በሁለቱ መካከል ለተወሰነ ጊዜ፣ ሁሉንም ባይሆንም። ከዛ ስራ ትጀምሪያለሽ። እኔ ማስተማር ጀመርኩ። ከዛ በኋላ ግን በጣም አስፓየር ደግሞ አደረግ ነበረ። የሆነ ልደርስበት የምፈልገውን እንትን ነበር። ተስፋ ይሰማ ነበረ። አሁን ይህንን ጥያቄ ጠየቅኩ። መቼም አንተም ታውቀዋለህ፣ አሁን ጊዜ ላይ ያለንበት እንደ ዓለም ራሱ በጣም ወከባ ላይ ስላለን ብዙ ተስፋ ያጡ ሰዎች አሉ። ሁሉም ናቸው እያልኩ አይደለም። በይበልጥ ደግሞ ወጣቶች ጋር ስለምሰራ በደንብ ደግሞ ታወራናለህ። እሱ ላይም ተስፋ የለኝም የሚሉ ሰዎች አሉ። ለድሮ መማሩ ለድሮ መሰራው አንተ ጋር ነበረ ምናምን። በጣም ባይዘ ለእኔ ዩኒክ አይደለም። ሁላችንም እኔ እስከማቅ ድረስ ጓደኞቼም በጭራሽ አጭር እንትን አልነበረንም። እኔ ለምሳሌ ብትጠይቂኝ ያንም ነግርሻለሁ። ሰከንድ ይር ተማሪ ሆኜ ዶክተር ነው የምሆነው እልሻለሁ። ታውቀው ነበር ያኔ? አዎ ምንም አትሊስት አስተማሪ መሆን እንደምፈልግ አውቃለሁ። እኔ ከአስተማሪነት ውጭ ስራ ያለ አይመስለኝ። ከዛ ውጭ አስተማሪ ለመሆን ደግሞ በደንብ አዋቂ መሆን አለብኝ። የሚያስተምሩንም ሰዎች ሆነን ለምን ታውቂያቸዋለሽ? ትልልቆቹ በጣም እነሱ ፊት መቆም የሚያስፈራ ሰዎች ናቸው። ስለዚህ እንደነሱ መሆን እፈልጋለሁ። መፈለግ ብቻ አይደለም፣ ዛት በቃ ምንም ሲንግል ሃንድሊ ፕላኔ እሱ ነበር። ስለዚህ አንዳንድ ነገሮችን አይመጥኑኝ የምል ነበር ድሮ። ማለት በአጭር ለመቆም አይ ይሄ ለኔ አይሆንም እል ነበረ። ግን እንዳልኩሽ ላይ ብቻ አይደለም። እውነት ለመናገር የብዙዎቹ ጓደኞቼ እንደዛ ናቸው። ነበራችሁ ጊዜው ነው ወይንስ ሪሶርስ ነበራችሁ? ሞቲቬት የሚያደርጋችሁ ነገር ነበረ? ሪሶርስ አሁን ነው ያለው። ምን ነበረ? ሆነስትሊ ከተሳሳትኩ አርመኝ አይደል? አሁን ላይ ያለው ሪሶርስ አሁን ነው ያለው። እንዴ መጽሐፍ እኮ እኔ ትምህርት ቤት ግቢ እኮ አንድ መጽሐፍ ለ5 ምናምን ነበር እኮ የሚሰጠው። ከዛ በቃ እንደ ቦኖ ወረፋ ጠብቀሽ እኮ ነው የሚደርስሽ። ለሌሊ ሊደርስሽ ይችላል። ተረኛ ጓደኛሽ ቀስቅሶ ይሰጥሻል ምናምን። ዲጂታይዜሽን እንዳሁን አልነበረም። ጅማሬው ቢኖርም አክሰሱ ደግሞ አልነበረም። አሁን ፐርሰናል የሆነ ኮምፒውተሮች አሉ፣ ግን የግል የለንም። በጣም ጥቂት በጣም ከባለጠጋ ቤተሰብ የመጡ ልጆች እነሱ ቢሆኑ ላፕቶፕ እኔ ብዙ ትዝ አይለኝም። 2 ልጆች ምናምን በላይ ትዝ አይለኝም። የለም ግን አትሊስት ቤታቸው ነበራቸው፣ ዴስክቶፕ ምናምን ነበራቸው። እና አንዳንዴ ከነሱ ጋር ሄደሽ እንዲህ ብለሽ ሁሉ ትነኪያለሽ። ለመንካት ሁሉ ሰው እነሱ ቤት ሁሉ ትሄዳለህ። ልክ ነው። ስለዚህ የሪሶርስ አሁን ነው ያለው። አንዱ የትግልም ጉዳይ መሰለኝ። በጣም ታጋይ እውነት ለመናገር ቆይ ምን እንሆናለን ከዛ ከተባረርን? ምንም በቃ ስራም እኮ የለም ወይ ውትድርና ነው የምትገቢው
ወይ ቤት ገብተሽ ነው ቁጭ የምትይው። አሁን ላሉ ወጣቶች በጣም ኦድ ሊሆንባቸው ይችላል። ግን ይሄ የምነግራቸው ታሪክ በዘመነ ኢህአዴግ የነበረ ማይንድ ሴት ነው። እኔ በዛን ጊዜ ነው የገባሁት። በጣም ትክክል። ቅድምም ስናወራ በዛ ጊዜ ነበር መምህርም የነበርክም ተማሪም የነበርክም እና there was no point of retreat። አሁን አለ ማለት ነው ዶክተር ገለታ የሚመለሱበት ማለት ነው አለ አትሊስት አለ። ግን ትክክል ነው ወይ ሌላ ጥያቄ ነው። ምንድነው አለ የምለው አሁን አንደኛ በጣም ይሄ ግሎባላይዜሽኑ በጣም አይ ኦፕኒንግ ነው። በጣም ብዙ ለስራ ካልሽ በጣም ብዙ የሚሰሩ ነገሮች አሉ። ግን እነሱም ቢሆኑ ግን እውቀት ይፈልጋሉ። አሁን ልጆቹ የተሸወዱ የሚመስሉ ሁሉም አይደሉም። ደግሞ በጣም ብልህ ልጆች ደግሞ አሉ። የያዙትን ነገር with excellence at a very high quality የሚሰሩ ልጆች ደግሞ አሉ። እንደዛም ሆኖ ግን ምርጫ አለኝ ብሎ መቀመጥ ራስን መጉዳት ነው። ምን ማለቴ ነው? ስወጣ የፈለኩትን መሆን እችላለሁ። ግን እጄ ላይ የገባውን ነገር አድምቼ ሰርቼ ከዛም መሆን የምፈልገውን የቱንም ልሁን እንጂ የሆነ ነገር መሆን ስለምችል ዛሬ እጄ ላይ ያለውን ነገር በጣም ባነሰ ኳሊቲ ሚዲዮክር አድርገን ሰርተን በኋላ ላይ የዚህም አይደለን የዛም አይደለን። ደግሞ እንደዚህ ጊዜ የሚያወጣቸው ነገሮች ጊዜ የሚወስዳቸዋል። ትክክል። ስለዚህ አይ ቲንክ የኛ ጀነሬሽን አንዱ እሱ ይመስለኛል። አማራጭ ያለን አልነበረንም። እኔ እንግዲህ ምልሽ በጣም ዶክተሪቲ መናገር አልችልም። በጣም በሪሰርች የተደገፈ ምናምን አይደለም አሁን የምነግርሽ። ግን አትሊስት ከኦብዘርቬሽን በመነሳት የኔ ትውልድ በጣም ኢንትረስቲንግ ሂስቶሪክ ትራጀክተሪ ላይ ነው የመጣ ነው። እንዴት? ከኛ በፊት የነበሩት በደርግ ጊዜ ወጣቶች ምናምን የነበሩት እና ትልልቆቹ ይሄ ሃፓ ምናምን የሚባለው ውስጥ የገቡ በጣም ምልሽ ሐሳባቸው ልክ ነው ልክ አይደለም፣ አቋማቸው ልክ ነው ልክ አይደለም፣ ሌላ አርገን ለገቡበት ጉዳይ ግን በጣም ጠንካሮች ቦልድ የሆነ ትውልድ ነበር። ኢሚዲየትሊ ከነሱ በታች ያሉት እና ከኛ በላይ ያሉት ደግሞ ሰሚት እንዲያደርጉ የተቀጠቀጡ ናቸው። የደርግ ጊዜ ልጆች ማለት ነው ወይም ወጣቶች ላይክ በኢትዮጵያ ሌት 70s እና እስከ መጨረሻው ድረስ ወይም 70s እና እስከ መጨረሻው እስከ 83 ድረስ ያሉት በብሔራዊ ውትድርና ሲታሹ በምናምን ሲታሹ ትምህርት 12ኛ መውደቅ ወስኮመን። አሁን እኮ ያለው ወጣት 8% አለፈ ሲባል ወይኔ አገር ተበላሸ ምናምን እያለ የሚጮኸው እንዴ በያ ጊዜ እኮ የሚያልፈው እኮ 1% ነው። አክቹአሊ ይሞላል 1% ይሞላ አይመስለኝም። በደርግ ጊዜ የነበረው እዚህ ከዚህ በፊትም እንግዳ ጋብዤ በኢህአዴግም መጀመሪያ ጊዜ እንደዛው ነው። ጥቂት ተማሪ ነበር የሚያድገው የሚያልፈው። መውደቁ ልክ ነው አይደለም የኔ አርጊውመንት፣ ግን አዲስ አይደለም ይሄ ታሪክ ማለት ነው እንጂ እነሱ ተቀጥቅጠው ታላላቆቻችን ሰሚሲቭ ሆነዋል። ወይ ደግሞ ከሀገር መሸሽ የሚችለው ሸሽቷል። ፕሮፌሽናል የሆኑት ግን ጥቂቶቹ አንገታቸውን ደፍተው ነው የሚኖሩት። ደግሞ ኤቭሪ አዘር ፐርሰን ዋዝ አን ኢንፎርማንት። ስለዚህ እርስ በእርስም ይሄ ሶሻል ኮሄዥኑ ተበጣጥሷል። ትረስት የለም። ስለዚህ በቃ ቤትሽ አንገትሽን ደፍተሽ ትገቢያለሽ፣ ትወጫለሽ። በጣም ኮሙኒስት ዊንግ ላይ ስለነበርን በትምህርት አድቫንስ የማድረግ ነገሩን በጣም ቀንሶ ነበር። የተወሰኑ እድለኞች ራሽያ፣ ኢስት ጀርመኒ፣ ቼኮስሎቫኪያ ምናምን ይሄዳሉ ሲባል እንሰማ ነበር። ህንድም የሚሄዱ ነበሩ መሰለኝ። ከዛ ውጭ ግን የለም። ያ ደግሞ አይዲዮሎጂ ኢንዲዩስድ የሆነ ነው የሚማሩት። ፕሮፌሽናል ሜካፕ ብቻ ሳይሆን የኮሙኒስት አይዲዮሎጂም አብሮ ኢንጀክት አድርገው ነው የሚልኳቸው። እሱ ደግሞ ሰሚሽንን ያካትታል። ከዛ በኋላ የመጣው የኛ ትውልድ ነው አዲስ ነፃነት ያየው። ነፃነቱ አለ እንጂ ዘሃው ፓርት የለም። ወደ ላይ የምናየው ምንም የለም። እኛ ፊገር አውት ማድረግ ነበረብን። ስለዚህ አንዱ ቤተሰብም ደግሞ ሁሌ የሚለው ትምህርት ተማሪ። ስለዚህ ተማሩ ነው በቃ፣ ሌላ ምንም አማራጭ የለም። ዶሮ ትጠብቂያለሽ ይለኛል አባቴ። ዶሮ
አጥኚ ይለኛልና ካላጠናው ዶሮ ጠባቂ መሆን ትፈልጊያለሽ? በዝራይት እኮ ግን ያኔ ሌላ እውነት ነው። ምን ትሆኛለሽ? ዶሮ ጠብቅ ነበር አረ ማለት ነው ምልሽ የሆነ ነሰርሊ ዶሮ ባጠብቂም እዛው አካባቢ የሆነ ነገር ምን ትሰሪያለሽ? ቤት ውስጥ ነው በቃ እሱን ማለት ፈልገው እኮ ነው እንጂ እኛም ማየሽ በጣም ሃርድ ወርኩ ምናምን አለ እንጂ ስኪል ጋፕ አለን። ስኪል የለንም። ልክ ነው። ስኪል ጋፕ በጣም ሲሪየስ ስኪል ጋፕ አለ። ወደ ሶሳይቲ ውስጥ ተቀላቀይ የወረቀት እውቀት አለሽ። ልክ ነው። ክላስ ውስጥ ጥሩ አስተማሪ ልትሆኚ ትችላለሽ። እሱን ህብረተሰቡ ላይ አፕላይ አድርገው አለ እንደ ህብረተሰብ የሚል ከሚል ነው የሚጀምረው። ያቱም የኛ ህብረተሰብ ክላስሩም ውስጥ ነው ያለው። እሱን ደግሞ ሌላ ፊገር አውት ማድረግ አለብን እና ከባድ ነው ትራንዚሽን። ግን ቢያንስ ከትልልቆቻችን ሃርድ ወርክ እና ኤክሰለንስ ያገኘን ይመስለኛል። ሜቢ ዊ ፌልድ ዘ ያንገር ጀኔሬሽን። አንዳንዴ እኔና በእኔ እድሜ ከእኔ በታች በተወሰነ ያለን መጪውን እንትን ፌል ያደረግ ነውም ይመስለኛል። ምክንያቱም በአንድ መልኩ እኮ እኛ ላይ ያላዩትን ከየት ያንጡት። ኢንፋክት እንግዲህ ከዛ እያለ ያው ሶሳይቲም ይበዛል እንዳልኩሽ የኢትዮጵያን በጣም ሻርፕ ተርን ያደረገችው በጣም ኮንትሮሊንግ ከሆነ ግሪፒንግ ከሆነ አይዲዮሎጂ እና ሊደርሺፕ በአንድ ጊዜ ፍሪደም ተባለ። ዴሞክራሲ ሰው መሳደብ እስኪመስለን ድረስ እና ዴሞክራሲ መብቴ ነው ብሎ አፍሽ ላይ መጥቶ ይጮብሻል። እና ኤሴንስ ኦፍ ዴሞክራሲ ሳናቅ ስለ ዴሞክራሲ መስበክ ጀመርን። ዜን ደግሞ እሱን ለማስተካከል ደግሞ ሌላ ሻርፕ ተርን ነበር። የትምህርት እንትናችን ካሪኩለማችን በጣም በተደጋጋሚ ተበውዟል። ስለዚህ የትኛው ነው የሚሰራልን ብዙ እንትን የተባለ አይመስለኝም። እንግዲህ በጣም ስለማላቅ ግን ኢምፓክቱን ቢያንስ አይቼዋለሁ። ኢምፓክቱ በጣም ጉልህ ነው። እንደ በደንብ አድርጎ ዛሬ እንግዲህ ዛሬም የምናወራው እነዚህኞቹ ጄኔሬሽን ልጆቻችን ላይ ነገ ልጆቻችን አድገው ደግሞ እያደጉ ያሉ ቲን ላይ ያሉ ወጣትነት እድሜ ላይ ያሉ ልጆች አሉ። እሱንም በደንብ ማሰብ እንድናወራ ፈልጋለሁ እና እነዚህ ሁሉ ተደማምረው ነው እንግዲህ። ግን ቢያንስ ብዙዎቻችን እንግዲህ ስለኔና ስለ ጓደኞቼ መናገር እችላለሁ በደንብ ፐርፐዝ ድሪቭን ነበራችሁ። መሄድ አሁን ላይ ዞር ብዬ ሳይ ኦልሞስት ሁላችንም እሆናለሁ ያልነው ነው። ኢንፋክት መቼም የእግዚአብሔርም እርዳታ ያስፈልጋል። ግን አት ሴም ታይም አንቺ ሪስፖንሲብል ነሽ ለላይፍሽ። እና እንዳልኩሽ አንዱ እኔ ለምሳሌ አስተማሪ መሆን ነው ፈልገው ነበር ሆንኩኝ። ሌላም ጓደኛዬ እንደዚሁ እንደኔ ይሆናል። ሌላም 3 አሁን አንደኛው ሐዋሳ ዩኒቨርሲቲ ፕሮፌሰር ነው። እኔ እዚህ አለው። ሌላውም የሚገርመው ሌላኛው እንደውም ከሀገር ወጥቶ ግን አስተማሪ ነው። አይሲ ስለዚህ አሁን በጣም እንደምትነግረኝ ከሆነ ዶክተር ገለታ በቃ ያለማችሁትን ያሰባችሁትን አርጋችኋል። ብዙዎቻችን ለራሴም ጄኔሬሽን በደንብ ማውራት እችላለሁ። ብዙ ማቃቸው ዙሪያ ላይ ያሉ ሰዎች የሚፈልጉትን ህይወት ሲኖሩ በፈለጉት እንኳን መጠን ባይሆኑ የተወሰነ ያክል እርምጃ የተራመዱ ናቸው። አሁን ወዳሉት ልጆቻችን እንምጣ። አሁን ጥሩ ትምህርት ቤት እናስተምራችኋለን። ያው እኔ እናንተ ቁርስ ያልበላነውን ይበላሉ ታውቃለህ። ምንም ዶክተር ገለታና እኔ ምንም አይተነው ማናቀው አይነት ስሙንም ማናቀው አለ እንዴ ምናልባት ዩኒቨርሲቲ ስንገባ ያወቅናቸው ምግቦችን ይበላሉ፣ ጥሩ ትምህርት ቤት ይማራሉ። በጣም ያሳዝናል። ወላጅ ሳይኖረው እንኳን ሄዶ ነው የተሻለ ጫማ የተሻለ ልብስ የሚያደርግ ወላጅ አለ። በአንጻሪ ለውጥ አለ ብዬ አስባለሁ። የእነዚህን ልጆች ተስፋ አለው ምን ወሰደው? ከወጣቶችም ጋር ትሰራለህ፣ ወጣቶችንም ታገኛለህ። እንግዲህ ያው 3 ዘርፉም ስላለ በመንፈሳዊውም በወርልድ ቪዥኑም እንደው አካዴሚሻንም ሆነ ምንድነው እኔ ራሴ እውነት ለመናገር እኔ ራሴን እጠይቀዋለሁ። ምንድነው የወሰደው ተስፋቸውን
ሁሉም መውጣት አብዛኛው ሰው ነው መውጣት ሁሉ ሲፈልግ ነው የሚሰማው እንዳለ እንጂ እኔ እንደው እንደ ጀነራላይዝ እንዳላረግ ፈርቼ ነው። በጣም ጥቂት ካልሆኑ ሁሉም ሰው መሰደ ምንድነው ያጣነው? ምንድነው ተስፋው የጠፋበት? እኔ ልጆቹ ብቻ አይደሉም ቅድም እንዳልኩሽ አክሴፕት አድርገን መነሳት ያለብን we failed them ወድቀናል ብለህ ታስባለህ? እኛ ባንወድቅም ብንወድቅም ግን ለነዚህ ልጆች ጥሩ ሞዴል ግን አልሆን። በቃ we have to accept እኔ የኔ አርጊውመንት እሱ ነው። ግን እንዴት እስቲ እንዴት ጥሩ እሺ እንዳልኩሽ ልጆች እውቀትን የሚያገኙት ከኛ ወይም ከትምህርት ቤት ብቻ አይደለም። አሁን ላይ በጣም ብዙ ቻነልስ አሉ። አሁን እውቀት ስልክ ላይ ነው ያለው። ምንም ጥሩም ይሁን ክፉም ይሁን እዛ ላይ የሚወጡት በተለይ እነዚህ አሁን ታውቂያለሽ፣ አሁን ይሄ የሾርተርስት ሚሞሪ ጀነሬሽን ነው እየተፈጠረ ያለው እየተባለ ነው። በጣም ድሮ 40 ደቂቃ ነው የአንድ ሰው ከ40 ደቂቃ በላይ አይለፍ ተብሎ ነው ፔሪድ 40 ደቂቃ የሆነው። አሁን 40 ደቂቃ ብርድ ልብስ አንጥፎ ነው የሚተኙልሽ፣ የሚሰማሽ የለም። ሁለት ደቂቃ መስማት እኮ አይፈልግም። በቃ ቁጭ ብለው እነዚህ የተለያዩ ክሊፖች ቢት ቲክቶክ ኦር ሪል ኦር ዋትኤቨር ኢንስታግራም ምናምን እዛ ጋር ነው ያለው። ኦኬ እዛ ጋር ሜሴጅ ዲሊቨር የሚያደርጉላቸው ሰዎች እነማን ናቸው? አም ሶሪ ቱ ሴ በጣም ጥሩ ነገር የሚናገሩ አሉ፣ ግን the majority ኦቶሪቲ እንዳለው ሰው እየተናገሩ ስለሚናገሩት ነገር ሁሉ እኮ አያውቁም። እኔ አይ ሪመምበር አንዴ ምናልባት አይታችሁት ይሆናል ቫይራል የሆነ ትምህርት ምን ይሰራል የሚል በጣም ቫይራል እንደሱ ነገሮች እናያለን። ብዙ ቪዲዮዎች አሁን እየተለመዱ ነው። እንደዚህ የሚለው ወይም የምትለው ሰውዬ ጀርባውን ብታጠኚው 12ኛ ክፍል መጨረሱን እጠራጠራለሁ። so is he in a position to speak about education? ትምህርት ምን ይሰራል ለማለት እኮ መጀመሪያ መማር አለብሽ። እንደሚያከስር ለማወቅ ከስረሽ ነው እንደምታውቂው ከሜዳ ቆመሽ እንዴት ግን ልጆቻችንን ግን ኢንፍሉዌንስ ያደርጋሉ በጣም እና ደግሞ እሱ ብቻ አይደለም የሆኑ ፋንሲ እኔ ሳልማር እንትን ተፍ ብዬ 13 መኪና ላይ ምን አይልሻል። ኦኬ ለአንዳንዱ ሰው ይሆናል። ትምህርት እኮ ሲጀመር ገንዘብ ማግኛ ብቻ አይደለም። ልጆቻችን ፌል አረግናቸው ምልሽ እኛ የህይወትን ፐርፐዝ አስይዘናቸዋል ወይ? ኦልሞስት ኤቭሪባዲ ልጆች ገንዘብ እንዲያገኙ ነው የምነግራቸው። yes ገንዘብ ያስፈልጋል ገንዘብ ግን it's not everything። ደፍረን እሱንም መንገር አለብን። ልጆች ትንሽ ጨከን ብለው ስለ ገንዘብ ማሰብ እንዲችሉ እሺ ገንዘብ ቢኖርህ ምንድነው ታረገው? ለምሳሌ ትዕግስት የሚበቃሽ ብር ምን ያህል ነው? ከዛ ምንድነው ታረጊው? ያን ብር ዛሬ ብደፋብሽ ምን ታረጊዋለሽ? ፕላን ሊኖረኝ ይገባል። ከባድ ነው ዝም ብሎ ቢደፋብኝ። yes እና ከዛስ ብሎ መጠየቅ አለብን። ልጆቻችንን እሱን አላሰልጠናቸውም። ስለዚህ በጣም ብዙ ልጅ ተስፋ ያጣው ለምንድን ነው? ያው የአደባባይ ሚስጥር ነው። ድሆች ነን፣ የድሆች ልጆች ናቸው ብዙዎቹ ማጆሪቲ። ስለዚህ የመጀመሪያ ታርጌታቸው ከዚህ ከድህነት ማምለጥ ነው ያለብኝ። እንዴት ምናምን አለ ብቻ ብር ስጠኝ፣ ብር የሚያስገኝ ነገር። እኔ እንዳልሽው በጣም ብዙ ወጣቶች አገኛለሁኝ ግራጁዌት ያደረጉና በፕሮፌሽናቸው ለመሞከር አይፈልጉም። ለምን? ብር የለውም በእናትህ። የስ አይበቃም እኮ ብሩ፣ እኔም አልበቃኝም እነሱም አይበቃቸውም። ግን is life all about money? አይደለም። ህይወት የተሻለ ፐርፐዝ እንዳለው ማወቅ አለባቸው። ለሱ መኖር ሲጀምሩ ባይዘው እኔ የህይወት ፍልስፍናዬ አሁን ላይ ምንድነው? ድሮ እኔም በእነሱ እድሜ አልነበረኝም ይሄኛው፣ ግን ቢያንስ ያኔም ቢሆን ለብር አልሰራውም። እግዚአብሔር ይመስገን ያለኝ ይመስለኝ ነበር። ዘጉድ ፓርት ያለኝ ይመስለኝ ነበር። በተለይ እሷንም ብትነግረን እቺ ትራንዚሽንን ከአስተማሪነት ወደ ኢንተርናሽናል ስትገባ በጣም ትንሽ ብር ነበረና ምናልባት ይሄ በጣም ያስተምራል ብዬ አስባለሁኝ። ህይወት እንዳልከው ገንዘብ ብቻ እንዳልሆነ አይደለም። እንዳልኩት ነው። ምንም መካድ አልፈልግም። ገንዘብ አያስፈልግም አይደለም የኔ ስታንድ። አንደኛ ግን አይደለም። እሱን ማወቅ አለበት። ገንዘብ አንደኛ አይደለም። ሐሳብና ማንነት ነው አንደኛ። እንዴት ብትይኝ
እሺ ገንዘብ አገኘን። እኔ ብዙ ጊዜ ምሳሌ እሰጣለሁ። ሰው ገንዘብ ሲያገኝ ምንድን ነው የሚሆነው? የመጀመሪያ እጠይቃቸዋለሁ ትሬኒንግ ስሰጥ ገንዘብ ብታገኝ ምንድን ነው ይሉና የሚመልሳሉ። ግን ሪሰርቾች የሚናገሩትም ሰው የመጀመሪያ ገንዘብ ሲያገኝ ምግብ ነው የሚቀይረው። የሚገርምሽ ኧረ እባክህ እኛ ደግሞ ስጋ ወዳጅ ነን። ስለዚህ ስጋ ቤት እንሄዳለን፣ ቁርጥ ቤት እና በጣም ኢንትረስቲንግ እሱን ሳነብ መጽሐፍ ቅዱስ ላይ አንድ ያነበብኩት ቴክስት እዚህ የሚለኝ ለሰው ከሚበላውና ከሚጠጣው በድካሙ ደስ ከሚለው በቀር ትርፉ ምንድን ነው ይላል። እሺ ምን አይነት ምግብ? ለምሳሌ ተማሪዎች ሆነን በየግቢው ቢያንስ ከዩኒቨርሲቲ ትምህርት ከኮሌጅ ምናምን ልጀምር ማዘር ቤት የሚባሉ አሉ። ሽል እዛ 6 ኪሎ በላይ መነን አካባቢ አሴባር ኤግዛክትሊ እዛ እኮ በትንሽ ብር በጣም እንበላለን። ልክ ግራጁዌት ስታደርጊ አትሄጂም ሁለተኛ። እንደሱ ነው ያደረጋችሁት እናንተ? ማለት እንደው በአንተ እንደው ምሳሌ እንስጥና ቤት ትቀይሪያለሽ። ቤት ይቀይራል። ማዘር ቤት አይደለም የምትሄደው። በቃ ወደ ታች አሁን ስሙ ጠፋብኝ። አንድ ሬስቶራንት ነበር 4 ኪሎ ወረድ ብለሽ ድሮ ከትምህርት ሚኒስቴር አለፍ ብሎ እንደ ማለዳ አሉ። እሱ አይደለም ከትምህርት ሚኒስቴር በታች እንደዚህ ምግብ በጣም ይሸጥበት ነበር። ኤኒዌይ ትቀይሪያለሽ። ከዛ እንበላለን። ከዛ ትንሽ ከፍ ስንል ደግሞ እያለን ትሄጃለሽ ትልልቅ ሬስቶራንቶች ወደ ላሊበላ፣ ወደ ሎምባርዲያ፣ ወደ ምናምን። ከዛ በጣም ከፍስቲ በጣም ስንጨምር ሂልተን ምናምን አልፎ አልፎም ቢሆን ይገርማል። የምንበላው በግ ግን ኢትዝ ዘ ሴም በግ። አሴባርም ያለው ሂልተንም ያለው እግዚአብሔር የፈጠረው በግ ነው። ግን ክሪቲካሊ እንደዛ አስበነው ላናቅ እንችላለን። ሶ ዘ ሴም በግ ከሆነ is that really worth it? ማንነቴን ትቼ ይሄን ብር ቼዝ ለማድረግ ወርዝ ያደርጋል ወይ ነው። እኔ ትንሽዬ ፔፐር ፐብሊሽ አድርጌያለሁ እዚህ ላይ ባይዘው አረባ ባክን እስቲ ንገረን ፋይንዲንግ the words of money የሚል እሺ። እና ከዛ ከፍ ሲል ያው ቤት መግዛት፣ ልብስ መቀየር ምናምን ትጀምሪያለሽ። ግን ቁጭ ብለን ኦነስት ሆነን ቁጭ ብለን ካስብ ነው አቴ ታይም አንድ ልብስ ነው ለብሰው በቃ 10 ልብስ አልለብስም። ሶ ኢን ማይ ፊሎሶፊ 3-4 ጥሩ ልብስ ካለኝ that should be enough። አምስተኛ ሸሚዝ ወይም ጃኬት ለመጨመር ብዬ አይደንቲቲን መጣል ወርዝ አያደርግም። በህይወት ውስጥ ያለኝን ፐርፐዝ የተጠራሁበትን ማንነት መጣል ወርዝ አያደርግም። ቢኮዝ ብሩን ባገኘው እሱን ነው ማድረግ። ሄጄ ልብስ ነው ገዛው። ከዛም መኪና እንላለን። ከዛ ቤት አሁን ላይ ከረንትሊ ጓደኞቼ ላይ ያሾፍባቸው ነበር። በጣም ብዙ ጓደኞቼ ትልልቅ ቤቶች ገዝተዋል። G+3 ምናምን። እሺ በጣም ብዙዎቹ ቤተሰባቸው 4 ወይ 5 ሰው ነው። ባልና ሚስት አሉ፣ 2 ልጆች አሏቸው። የምትረዳቸው የቤት ሰራተኛ አለች፣ የሌላቸውም አሉ። ክፍላቸውስ 8-9 ቤድሩም ነው ያለው። ኦኬ ከዛ ይነጫነጫሉ። ለጽዳት እኮ ሌላ ተጨማሪ 4000 ብር አውጣ። ማን ግዛለ? ይሄን የሚያህል ቤት ምን ይሰራላል? ክሪቲካሊ አስበው አይደለም የገዙት። አንደው ከተሸጠ ለመሸጥ ነው ፕራይመሪሊ የገዛችሁት? ኖ ለመኖር ነው። ለመኖር ከሆነ በቃ 3 ቤድሩም should be enough። እና እነሱም ሳይነጫነጩ እምልሽ at the end of the day የኑሮ ኳሊቲሽ ላይ ምንም የሚጨምረው ነገር የለም እንደ ኤክስተርናል የሆነ እሱ G+3 ያለው መባል ካልሆነ በስተቀር። እሱ ሶሻል ስታተስን አይጨምርም። ምናልባት እንደው ሶሻል ስታተስንም ካየኸው መቼ ነው ሲጀመር? ማን ነው መጣው ምን ቤት እንዳለሽ የሚያየው? ትብግን ብዙዎቹ እኮ የሚሉት ለሶሻል ስታተስም እኮ ኮንሸስ ሆነውም እኮ አይደለም። ኮንሸስ ሆነው ከሆነ ጥሩ ነው፣ ለሱም እኮ አይደለም። እንደው ከተሸጠ ይሉሻል። ወደፊት ቢሸጥ እሺ፣ ለመሸጥ ነው የገዛኸው? አይደለም፣ ልኖርበት ነው። ልትኖሪበት ገዝተሽ ኑሮሽን በዚህ ሌቭል ዲስራፕት እያደረገ ከሆነ ጥቅም ነው ጥቅም አይደለም? ጥቅም አይደለም። ትክክል። ስለዚህ ልጆቻችንን we are failing them የማይሆን ነገር ነው ሞዴል እያደረግን ያለ ነው። እነዚህ ነገሮች በሙሉ እኮ ያስፈልጋሉ። እኔ ያስፈልጉም እኮ አይደለም፣
ከሆነ በኖርማል መንገድ ከመጡ እንዲህ አባቱ እንዲህ ጥርሱን ነክሶ ብዙዎቹ ሰዎች ተበድሮ ነው የሚገዙት። ጡረታ እስኪወጣ ብድር ይከፍላል። ስለ ጡረታ እስኪወጣ አሪፍ ቤት አለው። ማኪያቶ ለመጠጣት ግን ሁለቴ ያስባል። ቢኮዝ ሎን ሪፔይመንት ስላለበት እና ክሪቲካሊ ኢንጌጅ እያደረግን አይደለም። ሶ ይሄንን ደግሞ ለሚመጣው ትውልድ ሞዴል እያደረግነው ነው። ልጆቻችን አይደለም የዓላማ ሰው ሁን ምናምን ብንላቸው መቼ ዳድ መጀመሪያ ራሴ የዓላማ ሰው ሁን አይሉንም። በልባቸው ግን ይሉናል፣ ይታዘቡናል። ስለዚህ እንደው ዓላማን ራሱ ዲፋይን ብትገልጽልን በዚሁም አብረን ወደ ፐብሊሽ ወዳረከው እንመጣለን። እሱን ልክልሻለሁ። ዓላማ ማለት እያንዳንዱ ሰው መቼም የክስተት አይደለም እዚህ ዓለም ላይ። እኔ እንደሱ ነው የማምነው። ናት ኔሰሰርሊ ሪሊጂየስ ስለሆንኩኝ መቼም ቢያንስ እግዚአብሔር እንዳለ እንተማመናለን። ብዙ እምነት ፈጣሪ እንዳለ ሶ ይሄ እግዚአብሔር ሁሉን አዋቂ ነው ብለን ካሰብን የእግዚአብሔር ኢንቨስትመንት እኛ አለን። እኔ ነኝ። እግዚአብሔር ብር የለውም እንትን የለውም። ተፈጥሮን ፈጥሮ ከዛ ሰውን ነው ያስቀመጠው። ሶ አም ኤ ዲቫይን ኢንቨስትመንት። በድንገት አንጥቶ በቃ ዞር ዞር በል ብሎ አይጥለኝም መሬት ላይ። ስለዚህ የሆነ ፐርፐዝ አለኝ። እኔ እንደሱ ነው የማምነው። እያንዳንዱ ሰው አለው። ድንገቴ የሆነ ሰው የለም። ያን ፊገር አውት ማድረግ የኔ ድርሻ ነው። የሰው ልጅ ይችላል፣ ፊገር አውት በደንብ ይችላል። እኔ እንደዛ ነው የማምነው። ደግሞ እግዚአብሔርም ይረዳሻል። ምክንያቱም ሲጀመር እኮ እኛ የእሱ ዓላማ ማስፈጸሚያ ነን። እንዳልኩሽ የተለያየ አንቺ ይሄን ፖድካስት ስትሰሪ ምንድን ነው የምታደርጊው? ዩ ኢንፍሉዌንስ ፒፕል። ትክክል። ምናልባት ሌላ ስራ ተቀጥረሽ ብትሰሪ ኢን ተርምስ ኦፍ ኢንካም ሊሻል ይችላል ብዬ አስባለሁ። በጣም ዲቴል አላውቅም ከዚህ በላይ ግን ሊሆን ይችላል ብዬ መገመት ግን አያቅተኝም። ግን የተጠራሁት ሰዎችን መንገድ ለመምራት ነው ካልሽ የማገኘው በቃ እንጀራ ከበላሁ ይበቃኛል። ኦኬ። ግን ምድር ላይ የመጣሁበትን ፐርፐዝ ግን ሚስ አላደርገውም ነው። ስለዚህ ልጆቻችን ያን ፊገር አውት እንዲያደርጉ መርዳት አለብን። እኔ ቅድም ሳንጀምርም ስልሽ ነበር፣ ሁሌ ነው እኔን የሚያውቀኝ ሰው በሙሉ ያውቃል። ገለታ ምንድን ነው ካልሻቸው አስተማሪ ነው የሚሉሽ። አሁንም ሰራበት መስሪያ ቤት ተቀጥሬ እንደተቀጠርኩ የአንድ ዲፓርትመንት ማኔጀር ሆኜ የተቀጠርኩት ስቀጠር፣ ከዛ በወቅቱ ሚድ ሌቭል ማኔጅመንት ላይ ነው ያለው። የሆነ ነገር ማንም ሰው ሳይጠይቀኝ አሰስመንት ሰራና ጋፕ አለ እንትን ትሬኒንግ እንስጥ ማለት ጀመርኩ። የሆነ እንትን አይነት ትሬኒንግ ሰው ከየት ይመጣ? እኔ ጓደኞች አሉ በጀት የለም በነፃ የሚያስተምራል ምና። በኋላ ኤችአር አንተ ሰውዬ ኮሌጅ ልታደርገውን እንደ መስሪያ ቤቱን አለች። ሺ ቢኬም ፋይናሊ በጣም ፍሬንድስ ሆነናል። እና ይሄ ሰውዬ እኮ መጥቶ ኮሌጅ ያደረገው አለች። ዜን አሁን ላይ ያለኝ ሀሳብ ምንድን ነው ካልሽ እውነተኛ ኮሌጅ መጀመር ነው እዛ። ቢኮዝ በጣም የተማረ ሰው ያለበት መስሪያ ቤት ነው የምሰራው። በጣም ወደ 5-6 ፒኤችዲ ሆልደርስ አሉ። ማስተርስ ሲዝ ካልተሳሳትኩኝ 1000 ከምናምን ማስተርስ አለ ማስተርስ ሆልደርስ። እና ያው በጣም ጥሩ ነው። ልማት ስራ ላይ ተሰማርተናል። ይሄ ሁሉ ሰው ግን ለምሳሌ አንድ የነፃ ኮሌጅ ብንጀምር ላይክ ስራ የምናቆመው አርብ ምሳ ሰዓት ላይ ነው፣ 8 ሰዓት ላይ ነው። አርብ ከሰዓትን፣ ቅዳሜ ሙሉ ቀንን፣ እሁድ ከሰዓትን ብናስተምር ትምህርት ቤት መግባት እየቻሉ ፎር ቬሪየስ ሪዝንስ መግባት ያልቻሉ ብዙ አይደለም ላይክ 50 ሴቶች ልጆችን ብናስተምር እና ሃይ ኳሊቲ ትምህርት፣ ምክንያቱም ክፍያ አያስፈልገንም፣ ደሞዝ አለን፣ እውቀት አለን፣ የተማርን ሰዎች ነን ምናምን እያልኩ እሱን አስባለሁ። ፐርፐሲቲ እኔ ከማስተማር ውጭ ሌላ ነገር ማሰብ ስለማልችል አሁን ወደ እውነተኛው ኮሌጅ እየመጣው ነው። ግን እያንዳንዱ ሰው ነፍሱ ውስጥ ያለውን ትንሽ ቁጭ ብሎ ቢያደምጠው ይሰራል። ደግሞ የተጠራሽበት ነገር ሲሆን ኢንፍሉዌንሻል ነው ተወኙ። ቢኮዝ እንዳልኩሽ ነው የተፈጠርሽበት ዓላማ እሱ ስለሆነ ተፈጥሮም ፈጣሪም ይረዳሻል።
ትክክል። አሁን እነዚህ ልጆች የሚሰሩትን ቪዲዮ ምናምን እኔን ስራ ብትይ ድብልቅልቅ አባቱ ነው የሚወጣው። መቼም የምለምደው አይመስለኝም። ልክ ነው። እነሱ ግን እያንዳንዱን ነገር ቀይረው ሰው እንዲህ ብሎ እንዲያየው ያደርጉታል። እያየን ነው። ትክክል። በቃ ዛት ኢዝ ዜር ኮል ጥሪያቸው እሱ ነው፣ ዓላማቸው የተፈጠሩበት። አዎ። ስለዚህ ልጆቻችንን እሱን እንዲያስቡ ማድረግ ያለብን ይመስለኛል። ብር ብቻ አይደለም። አሁን በጣም ብዙ ጄኔሬሽን ገንዘብ ነው የሚያስበው። በጣም ትክክል። እኔ አንድ ጊዜ እንደዚህ ደስ ይሉኛል። እኔ ራሱ ይሄ አላ አይደለ ይሄ እድሜ ደስ ይላል። 10ዎቹ እድሜ ውስጥ ያሉት ልጆች እርግጠኛ ነኝ ዶክተር ገለታ መሀላቸው ገብተህ ምናምን ታወራለህ። እዚህ ላይ አስተምሮቱም ላይ ወጣቶችን መርዳት ላይ ስላለ እና ደስ ይለኛል ሲያወሩ ስሰማቸውና እያወሩ ስለነጋቸው ስለ ፊቸራቸውና ምንድን ነው የምትፈልጉት ስላቸው ሀብታም መሆን ነው የሚፈልጉት ሁሉ። እንዴት እኔ ምንም ብቻ አልፈልግም ቲጂ ገንዘብ ማግኘት ነው የምፈልገው፣ ድሃ መሆን አልፈልግም። አንተ ደግሞ ፐርፐዝ ሊኖራቸው ይገባል ብለሃል። የት ይማሩ? እንዴት ይማሩ? የትምህርት አስተማሪ ምን ደስ የሚለው ደግሞ ዛሬ እንግዲህ መምህርም ሙያ ላይ ነበር። ከየት ይማሩ? ከትምህርት ቤት ይማሩ። ወላጅ ራሱ በጣም ጊዜ የሌለው እኮ ነው አሁን ላይ የኑሮ ስትራግሉን ታውቀዋለህ። እንዴት አድርገን ነው ልጆቹ ላይ ማጽረጽ የምንችልበት? እንደው የታየህ መንገድ ይኖር ይሆን? እንግዲህ እኔ ምልሽ ለምነግራቸው ለራሴም ቢሆን የራሴም ልጆች ቢሆኑ አንደኛ እኔ ጋር የምትቆዩት የተወሰነ ጊዜ ነው። ሁለተኛ ሪግሬት የምታደርጉት ነገር አትስሩ። ባይዘው ብሩ ሲመጣ የሆነ ያልሽው ነገር ሲመጣ ግን ከህይወትሽ ጥሪ ጋር ካልተገናኘ trust me you will keep regretting it. then what? ሽመጣው ኢቭን አንዳንድ ሰው ዝም ብሎ አሁን ላይ አንዱ በጣም የሚያስቀኝ ነገር ሁሉ ሰው መማር ይፈልጋል። ጥሩ ነው፣ ሁሌ ነው ተማሩ ምለው። ለምንድን ነው በተለይ ፒኤችዲ የማሩ ሰዎች ለምንድን ነው የምትማሩ ትላቸዋል። ፒኤችዲ is a terminal degree አንድ ነው ዓላማው፣ ስኮላርሺፕ ነው። በቃ ሰው በዛ ሙያ ማክሲመም እንትን ደርሶ አስተማሪ እንዲሆን ነው ወይ ሪሰርቸር እንጂ ለእንትን አይደለም። ስለማቅ ነው አንዳንዴ ፒኤችዲን መያዝ አለ። ተቀየረ እኮ ብዙ ሰው ዶክተር ለመባል ነው የሚማረው። እሺ then what? ምልሽ እውነተኛውን መንገድ ሄዶ ከሆነ ዶክተር የሆነው 4 ዓመት 5 ዓመት 6 ዓመት ከሰው ተነጥሎ ፍዳውን በልቶ ምናምን does it really worth it? የኔ ህይወት አይደለም የሚባክነው። እኔ ለምን አቶ ቀርቶ ወይዘሮ ለምን አትይም እንዴ? ከምሬ ነው። ያን ዓመት ሌላ የህይወቴን ጥሪ ባረግበት በጣም ሰክሲድ አደርጋለሁ ብዬ ነው የማስበው። እኔ ምንም ይሁን የምናደርገው ግን ነፍሳችን ከታሰረበት ጉዳይ ጋር ይሁን እሱን ነው ማለት የምፈልገው። በቃ የት ነው የሚያደርሰው? ትንሽ ብትነግረን እዚህ ላይ ደስ ይለኛል። አሁን የሆነ ዘመን ነበረ ብዙ ሰው ማስተርስ ራሱ ብርቅ የነበረበት። እኔ ማስተርስ እንደዛ ነበር ይመስለኛል አይደል? በቃ በጣም ብርቅ ነው። ከዛ ደግሞ ፒኤችዲማ አይታሰብም፣ በጣም ብርቅ ነበረ። እንደው ብርቅ መሆኑ ጥሩ ነው ምናምን እያልኩ ሳይሆን አሁን ላይ ደግሞ ብዙ በዝቷል። እንደው ለነዚህም ሰዎች የተወሰነ ነገር መልእክት በተለይ ታችም ላለው ትውልድ መልእክት መተላለፍ አለበት ብዬ አስባለሁ። እዚህ ላይ በደንብ እንድታወራ ለምን የሚለው ነገር ያው በቃ እኔማ ዶክተር ሳሎን አልሞትም ሲል የሰማሁት ሰው አለኝ። ለምሳሌ አንተም ሰምተህ ታውቃለህ? ብዙ እኔ እኮ ቅድም ነገር በጣም ጥሩ ነው ይሁን እሱኛው አይደለም ጉዳዩ። ከዛ ግን ምንድነው የምትሆን ዶክተር ሆነ ነው ያው በቃ ደስ ይለዋል ሰው ሲጠራው ወይም ሰው ሲጠራት። ለምሳሌ ዶክተር ትግስት ስባል በቃ ደስ ይለኛል። ከምን ጋር ይገናኛል? ምንም እኮ አይጨምርም እኮ እንደውም ኤክስፔክቴሽን ነው የሚጨምርብሽ። ከምሬ ነው። አንዱ ብዙ ሰው ለእንደዛ ሲሆን የሚማረው ኳሊቲ ኮምፕሮማይዝ ያደርጋል። ቢኮዝ አልቲሜት ግቡ እንደምንም አድርጌ እንደው በጉድም ቢሆን ዲዘርቴሽንን ዲፌንድ አድርጌ
ከዛ እንትን ላለው ነው እና እያየነው ነው። አሁን አንዳንድ ሰው ምልሽ እኔ አይደለሁም አንድ ጓደኛ ያለው ይሄን ነገር እኮ የብር 10 አስገቡት አለ። ስለሆነ እዚህ አልናገር ዶክትሬት አይደለም ሌላ ግን እንደዚሁ የበዛ ጉዳይ ነውና የብር 10 አስገቡት እኮ ይሄን ጉዳይ አለ። አንደኛ በዛ ስታንዳርድ መኖር እችላለሁ ወይ? ሁለተኛ በተለይ እንደኛ አገር አይነት ኢትስ አን ኢንቨስትመንት እንኳን በእኛ ሀገር በዓለም ላይ ፈርስት ዲግሪ ያለው ሰው ስንት ይመስልሻል? አላውቅም ቁጥሩን ግን በጣም ብዙ ይሆናል ብዬ እገምታለሁ። 6.7% ኦፍ ዘ ግሎባል ፖፑሌሽን አሁን ግሎባል 8 አካባቢ ነው። የሱ 6.7% በጣም ትንሽ ነው። እንግዲህ ወደ ማስተርስ ሲመጣ ወደ ፒኤችዲ ሲመጣ በጣም ቲን እየሆነ ነው የሚመጣው። ዓለም ላይ ብዙ ሰው አልተማረም ማለት ነው። እንግዲህ የተለያዩ አይነት ትምህርቶች ይማራል ማለት በተለይ ሌላው ሀገር አካዳሚው አለፈ ማለት ነው። በአንድ መልኩ የሚያሳየን ዓለም ያን ያህል ላትፈልግ ትችላለች የሚል ሊሆን ይችላል። በሁለተኛ ግን ኦልተርኔቲቭ አሁን ዩሮፕ ላይ እኔ ዩሮፕ ነው የተማርኩት በኋላ ላይ ማስተርስም ፒኤችዲ ፕራክቲካል ትምህርት ላይ ያተኩራሉ በጣም የሙያ ልክ እንደኛ ቲቬት እንደ ቲቪቲ እንደሱ ማለት ያልተማሩ ሰዎች አሉ። በጣም ጽድት አድርገው ነው የሚሰሩትን ስራ የሚሰሩት ግን necessarily ይሄ የአካዳሚክ ሳይሆን የፕራክቲሱን ነው ይዘው የሚሄዱት። ፕራክቲሱ ሶ ይሄን ሁሉ ይዘን እኔ ላይ ብቻ የኔን ስም ለማስቀየር ከሆነ እኮ ዛት ኢዝ አንደኛ በጣም ቱ ሰልፊሽ፣ ሁለተኛ በጣም ደካማ የሆነ ምክንያት ነው። እንደዚህ አይነት ሰዎች ናቸው ባይዘወይ በኋላ ላይ ዶክተር ሆኖ በስህተት አቶ ብትዩ ይታነቃል ገመድ ወስዶ። ምክንያቱም በቃ የመጨረሻ ያለችውን እንትን ነው የነካሽበት እና ብርድ ነው የሚላቸው ብቻቸውን መቆም ይፈራሉ። ኦኬ ካለ ስሙ አዎ እንዳልኩሽ ነው የመጀመሪያ ጉዳይ በጣም ሰልፊሽ ሪዝን የተሳሳተ፣ ሁለተኛ ሰልፊሽ ሪዝን ነው። እውነተኛው ሰው ሲማርና ላይክ ዶክተር ኦፍ ፊሎሶፊ እኮ መፈላሰፍ ይችላል ተብሎ ነው ለራሱ ለሚፈላሰፈው ለሰው ነው የሚፈላሰፈው። ያ ካልሆነ እኔ ከሁሉ በላይ እንደ ግለሰብ ለምን እድሜን እገላለሁ እንዴ? 5 ዓመት ቀልድ ነው እንዴ በዛ ስቃይ ማሳለፍ? በጣም ቀንና ለሊት የ35 ዓመት ወጣት ሆነሽ ብትጀምሪ እኮ የ40 ዓመት ጎልማሳ ሆነሽ ነው የምትጨርሺው። ልጆችሽ ያመልጡሻል፣ ከተማ ያመልጥሻል፣ ብዙ ነገር ያመልጥሻል። ቁጭ ብለሽ ቀንና ለሊት እንትን ተይው፣ ሌላውን ሁሉ ተይው። ስራሽ 5 ዓመት ኤክስፒሪየንስ ያመልጥሻል። በተለይ እሱ ኤክስፒሪየንስ እና ይሄ እድሜ አይደገምም እኮ በህይወት ውስጥ። ስለዚህ ልጆቻችንን አልቲሜት ፐርፐዝ እንዲኖራቸው፣ ሁለተኛ ነገር ፐርፐዙን ያገኘ ሰው እርግጠኛ ሆኜ የምነግርሽ ገንዘብ ይከተለዋል። ፕሪንሲፕል ነው እሱ። ትክክል፣ እኔ ማምንበታለሁ፣ ምንም ጥያቄ የለውም። እኔ ትልቅ ወንድም ነበረኝ፣ አሁን በህይወት የለም እና የኛ ቤተሰብ የአስተማሪ ቤተሰብ ነው። ፕሮፌሰር ነበር። አዎ የስታንፈርድ ፕሮፌሰር ነው እሱ፣ እንደኔ እዚህ አይደለም። እና ያው ባይዘ ውጭም ቢሆን አስተማሪ ብዙ አይከፈለውም፣ አይቸገርም እንጂ ብዙ አይከፈለውም። ትክክል። እና በጣም አዋቂ ነው። ኤቭሪባዲ ነው። አንዳንድ ሰው በተፈጥሮ ስትነግሪው የሚገባው ሰው እንደሱ ነው። እና እኔ እንደሱ መሆን ነው የምፈልገው ነበር። አንተ ከዛ ግን የኔ አይነት እዚህ መጣ፣ ወደ ኢትዮጵያ ሙቭ አደረገ እና እኔም እሱም ካሪና ነው የምንሄደው የነበረው። ያኔ መማር ደጉ የምትባል መኪና ነበረች፣ በቀረጥ ነፃ ያስገባ። መማር ደጉ ነው ስሟ። በቀረጥ ነፃ ስለገባች ከውጭ ተምረን የምንመጣ ልጆች ይዘን የመጣ እና እምልሽ እሱ ከኔ እኩል ካሪና ቤት ተከራይቶ ነው የሚኖረው። ከዛ አንድ ቀን ምን አለኝ፣ አንተ ያው ደሞዝ እየጠበቀ ምናምን ነው የሚኖረው፣ አንተ እንዴት እንደዚህ ይውልስ ያለኝ። እኔ ይኸውልህ ትንፋሼ የሚያስከፍልበት ቀን ይመጣል አለኝ። ከዛ
አት ሰም ፖይንት ስራ ያቆመ። እንግዲህ ስራ ሲያቆም ፕሮባብሊ he was 58 ምናምን ትልቅ ሆነ። ኮንሰልታንት ሆነ። ኢን ኖ ታይም የቀን ሬቱ ስንት እንደሆነ ታውቂያለሽ? 5000 USD። ለካ ይቻላል። ምክንያቱም ዩኒክ የሆነ እውቀት አለው። ላለፉት እንግዲህ ከተማረ በኋላ 20 ምናምን 30 ምናምን ዓመታት እኮ የሰውዬ ተራ ሆኖ ነው የኖረው እና ይበቃዋል። አራበውም፣ ራቁቱን አልሄደም፣ ደጅ አላደረም። አዘንዶ ዘዴያ ነው የሚያስፈልገው ለመናገር። ያው አንዳንዴ እንፈልጋለን ግን እንደው በጣም ዋነኛ አይደለም። ግን መጨረሻ ላይ በጣም ኢን ኖ ታይም በአንዴ እና አልችልም አልመጣም ምናምን ይላል። በጣም ቢዚ ሆኖ ማለት ነው። አሁን እኔ የገንዘቡም ምናምን ሳይሆን እነዚህ ልጆች ፕራዮሪታይዝ እንዲያደርጉት ያደረግናቸው ነገር ነው ሀገር እያጠፋ ያለው። በየሙያው የትኛው ሙያ ላይ እኮ ብንሄድ እንደሱ ነው። ቆይ አንቺ ካሜራ ፎቶ እንዲያንስቶ 250 ሺህ ብር ያስከፍላል ብሎ ማን ነው አስቦ የሚያውቀው? ግን some kids are so unique እና ሰው ወረፋ ይዞ ተመዝግቦ ነው በመቶ ሺዎች የሚከፍላቸው። ለምን? በቃ ከነፍሳቸው ጋር ተገናኙ እነዚህ ልጆች ከጥሪያቸው ጋር ጥሪያቸውን አግኝተውታል ማለት ነው። እኔ አሁን ወደ እሱን መልስ የሚል ነው ሐሳቤ። ልጆቻችን ላይ እሱን ስራ። ሁለተኛ የሰው ቫልዩ እንዲያውቁ እናርጋቸው። የቫልዩም ኢሹ አለን። ቫልዩ የሰው ቫልዩ አዎ እኛ አንድም የሚሸሹት እና ገንዘብ ብቻ ሳይሆን ከዚህ ሀገር እንውጣ ምናምን የሚሉት ቫልዩ እንዳልተደረጉ እንደማይደረጉም ሊደረጉ እንደማይችሉም ይቆጥራሉ። እውነት ነው። ትልልቆች ሰዎች ደግሞ ስንባላ ነው የምንከርመው። በተገናኘን ቁጥር እንጋደላለን። ተገናኘን ቁጥር ሰበብ ፈልገን እንጣላለን። ህይወት ከሱ ባሻገር እንደሆነም ልናሳያቸው ይገባል። ለዚህ ነው ቅድም ፌል አረግናቸው we failed them ያልኩሽ። የተዘጋጀም ነገር የለም። እንደው ይቅርታ ንግግር ላይ ጣልቃ ገባው እንጂ አሁን ከብዙ ሰዎች ጋር እንደዚህ እናወራለን። አሁን በጣም ለህፃናቶች ከየዶክተር ገለታ መጫወቻ አለ። እኛም ማዋቂዎች የምንዝናናበት ቦታ አለና መሀል ላይ ያሉት ወጣቶች የላቸውም። አሁን ቲኔጀርስ የላቸውም። ልክ ነው። ኳስ መጫወቻ ምናምን እያየን ነው፣ ግን የተረሱ ናቸው ብዬ አስባለሁ። ኤቭሪዌር እኮ ነው። እኔ አሁን ቸርች አገለግላለሁ እንደምታውቂው። የኢትዮጵያ ህዝብ currently 71% ከ30 ዓመት በታች ነው። እንግዲህ አሁን we are expect around 120 ሚሊዮን ነው አይደል የምንባለው። የሱ 71% ማለት ወደ 84 ሚሊዮን ማለት ነው። and 65% of 84 ሚሊዮን የነዛ 71% 65% ከ21 ዓመት በታች ነው። the critical majority እነሱ ናቸው። at the same time ignore ቸርች ያነሳውልሽ even ቸርች እንኳን የትልቅ ሰው ፕሮግራም ነው የምናዘጋጀው። እንዳልሽው መዝናኛዎቻችን በሙሉ የትልቅ ሰው ናቸው። ኤቭሪቲንግ የትልቅ ነው። አሁን እግዚአብሔር ይስጣቸው አትሊስት አዲስ አበባ ውስጥ ለነሱ የሚሆን ነገር በተወሰነ ደረጃ እያየን ነው። ይሄ ትልቅ ዲቨሎፕመንት ነው። ከቁጥራችን አንጻር ላይ በቃን ቢችልም ግን መጀመሩ በራሱ is something እና የሃይማኖት ቦታዎች ብትሄጂ የሰንዴይ ስኩል ምናምን የሚባል አለ፣ ወይም በየቸርቹ የሰንበት ትምህርት አለ። ስለሌሎቹ በጣም እርግጠኛ ስላልሆንኩ ስትራክቸር ላቁም። እኔ በመሄድበት የሰንዴይ ስኩል አለ። ከዛ ትልቁ ሰው ጋር ይቀላቀላሉ። መሀል ላይ ፎርማቲቭ ይር ደግሞ ያቺ መሀሏ ናት እንዴ። በጣም እሷን ሚስ አድርገን ነው እዛ ላይ እኔ አሁን ያለፉትን አመታት በጣም ከነዚህ ልጆች ጋር ሰራለሁ። በተለያየ እድል አገኘሁና ጥቂት የሰራሽባቸው ልጆች ለውጣቸውን ስታይ እንደ አንድ ሰው ብዙ ልጆች ማለት እችላለሁ መተው በቃ ለዓላማ መኖር የጀመሩ ልጆች አሉ። የተለየ ገንዘብ የላቸውም፣ ባስ ተጠቃሚዎች ናቸው ምናምን። በቸርች ውስጥ ይሄ ስለተሰራ የዓላማ መር ህይወትም
ቸርችም ከቸርች ውጭም አስተምሮትም ብቻ ግን ወላጆቻቸውም በተገኘው አጋጣሚ ስለተነገራቸው ጥቂቶች ልጆች እና ልባቸው ግን ትልልቅ የሆነ ልጆች እኔ ማድረግ እንፈልገው ይሄንን ነው መማር እንፈልገው ይሄንን ነው ተምሬ እንዲህ ነው መስራት እንፈልገው የሚሉ ጥቂቶች ናቸው። ከቁጥራችን አንፃር ስቲል ኢንሲግኒፊካንት ግን ይቻላል። ምናልባት ይሄንን የግጭት አዙሪት የሚሰብሩልን ይሆናል ብዬ አስባለሁ። ቦሌ ደንበል ኦሎምፒያን አልፈው ጋዜቦ ሲደርሱ ደስ ይላል ንፋሱ። ነጋዴዎች እርፍ የማይሉበት ባለጉዳይ በሚበዛበት በደማቋ መንደር በመስቀል ፍላወር ይዘንሎ መጣን። እኛም አዲስ ነገር ሰላምና ረፍት የሚሰጡ ቤቶችን ነግደው የሚከብሩባቸው ሱቆችን በልዩ ልዩ የካሬ አማራጮች ይዘን በአራተኛ ፕሮጀክታችን ቱሊፕ ኦሎምፒያ ሆቴል ጎን ጀመርን። ቤት ከባለ 2 መኝታ እስከ ባለ 3 መኝታ፣ ሱቅ ከ8 ካሬ እስከ 205 ካሬ በ10% ቅድመ ክፍያ አዘጋጅ። ቀድም ንግግር ላይ 3 ነገር ጠቀስክና ስለ ዓላማ ልጆችህን የምትላቸውም ወይም ደግሞ ለወጣቶችም ለኛም ወላጆች የነገርከንና የመጀመሪያው ላይ ስለ ያስኩት ነው። ከኔ ጋራ ብዙ አትቆዩም፣ የሆነ ጊዜ ከቤት ወጣችሁ ራሳችሁን ትችላላችሁ የሚለው ነገር በጣም በጣም ኢንትረስቲንግ ነው። በደንብ ሳበኝ። ግን ብዙ ወላጅ እንደው ብዙ ባንልም አንዳንድ ወላጆች ልጆቻችንን ደግሞ መልቀቅ የሚያቃተንም አለንና ምን ይላሉ ግን ልጆች ከኔ ጋር አትቆዩም ብዙ I think they are ready ይመስለኛል። ለምን ካልነገርኳቸው እኮ እየዋሸኋቸው ነው። የፈለገ ወላጅ ብትሆኝ እኮ ይሰለችውሻል። እኔ የ25 ዓመት ጎረምሳ ለምንድን ነው የምሸከመው እንዴ? ምንሽ መኖር መጀመር አለብኝ። አሁን ትምህርት ቤት ከአቅሜ በላይ እየከፈልኩ ነው ማስተምረው፣ በጣም ከአቅሜ በላይ። ሌሎች ነገሮች ደግሞ ነገም ልጥረው በርደን እንዲሆንብኝ አልፈልግም። ሁለተኛ እሱም ሪያሊቲን ይጋፈጠው፣ አይቀርለትም። ልክ ነህ። ስለዚህ አውቆት ይዘጋጅ። በጣም ትክክል ነህ። እና ስኪል አሁን አንዱ ልጄ ኤአይ ምናምን እያለ እንትን ይላል። አስረዳሁት በፊት እና ልጆቹ በሙሉ እኮ እንደዚህ ነው የሚሰሩት ምናምን አለ። ይስሩ፣ አንተ እንደነሱ አይደለም። ከቻልክ ኢንፍሉዌንስ አድርጋቸው እንዳይሰሩ፣ ቢያንስ ግን ኢንፍሉዌንስ ዳቱ። ለምን ሲል እሺ ብዬ እሱን ማሳመን የምችለው በሱ ደረጃ መውረድ ነው ያለብኝ። ከዛ ኤክስ ጉግል የኤአይ ሲኢኦ የነበረውን የምናምን ሪሰርቻቸውን ከዛ ቪዲዮአቸውን ምናምን ዳውንሎድ አድርጌ እስቲ እነዚህ ነኝና ደግሞ እንነጋገራለን ብዬ ከኔ ልክ አይኖ እሱን ያምናል። ስለዚህ በሚያምነው መምጣት ነው የሚሻለኝ። ትክክል። ፋይናሊ ዳድ I'm not going to use it አለ። ግሬድ ቢቀንስ ሲቀንስ this is who I am እና ያን ረጅም መንገድ መሄድ አንፈልግም ወላጆችም። እኔ መቼም በመፍረድ አይደለም የምናገረው። አሁን ያለው ወላጅ በጣም ብዙ መከራ የተሸከመ ወላጅ ነው። በጣም ግን በመሸወድ ሪያሊቲን አያልፈውም። በቃ አንዴ ገብተንበታል። ስለዚህ ሌትስ ፌስ ኢት። በጣም ነጮቹ ዌስተርነርስ እኮ ልጆቻቸውን ስለሚጠሉ አይደለም ውጡ የሚሏቸው፣ የተሻሉ እንዲሆኑ ነው። ደግሞ የአሁኖቹ ምልሽ ብዙ የተሻለ ነገር አግኝተዋል። ወላይ ተጨንቆ ነው ያስተማራቸው። ከሌለው ላይ ስታርታፕ ካፒታል ይሰጣቸዋል። የሆነ ነገር ለስራ ቢሉ እንደ ስንት ወላጅ መኪናውን ሸጦ ቤቱን ሸጦ ለልጆቹ ይሰጥ የለ እንዴ? በጣም ውጭ ልኮም ያስተምራል። ቤቱን ሸጦ ንብረቱን ሸጦ እንደዛ አድርጎ እና አይ ቲንክ ግን እውነታው እንዲጋፈጡ ብንረዳቸው ነው የሚሻለው። አይ ቆንጆ፣ በጣም ጥሩ መልካም መልእክት ነው። ብዙዎቻችንም ማናስተውለው። ሁለተኛው ሶሪ ጣልቃ ገባሁ። ቅድም ጀምሬ ያቆምኩት እኔ ስለ ፐርፐስ ስናወራ ልጆች እንዲኖራቸው የምፈልገው ምድር ላይ ተጀምሮ ምድር ላይ የሚቀር ነገር እኔ ከነሱ ጋር ከሞተ ፐርፐስ አይደለም። ባጭር ቃል መቼም አት ሰም ፖይንት እንሞታለን፣ አይቀርልንም። ምን ለማለት ፈልገህ ነው? ከኔ ጋር የሚሞት ነገር ሳይሆን ከዛ በላይ ኤግዛክትሊ እንደ ሰው ሌጋሲ ሊተው የሚችል። ሁለተኛ
እንዳልኩሽ እኔ አይ ዶንት ኖ ይሄ ዩኒቨርሳል ስለሆነ በጣም ሪሊጂየስ ሳውንድ እንዲያደርግ አልፈልግም። ግን ሁላችንም የሚያስማማን ፈጣሪ አለ እግዚአብሔር አለ ብለን ካመንን አንድ ቀን እሱ ፊት ስንቆም ማያሳፍር ምድር ላይ የሰራነው ስራ ሰማይ ተከትሎን መምጣት መቻል አለበት ባይ ነኝ እንጂ የኔ ፐርፐዝ ተምሬ ትንብዬ ዶክተር መሆን እሺ ከዛስ ሆንኩ ማንም እድል ካገኘ ይሆናል ባይዘው በእኔና በሌላው ሰው መካከል ያለው ልዩነት ብቸኛ ልዩነት እኔ እድለኛ መሆኔ ሌላው ሰው ነው ያገኘው እድል አለማግኘቱ ነው እንጂ ምንም የተለየ ጉብዝና ትንሽ ሃርድ ወርክ ምናምን ሊፈልግ ይችላል ግን እድሉን ካላገኘ ማን ነው ሃርድ ወርከር የማይሆነው ማጆሪቲ ይሆናል ሶ ገንዘብ ባገኝ እንትን ከዛስ እሺ ያገኘሽ ከዛስ በላሽ ጠጣ እሺ መኪና እሺ ቤት ሰራሽ እሺ ሪላክስ አደርጋለሁ ከዛስ ትሞቻለሽ እኮ ግድ ነው ሞታለሁ አንድ ቀን ነው እና እንጋፈጣለን አይቀርልንም ስለዚህ እዚህ ምድር ላይ ይሄን ብር ባገኝ ይሄን አደርግበታል የኔ መኖር ለሌሎች ሰዎች ብሌሲንግ ነው የኔ መኖር ተጨማሪ በርደን አይሆንም ለትዕግስት ብዙ ነገር እኮ ላላደርግልሽ እችላለሁ ግን እንደው ሌላ ነገር ቢቀር ሲከፋሽ የምትደውይልኝ ሰው አያስከፍለኝ ምን ያደርገኝ ልታየው የማትፈልጊው ሰው አለመሆን ደግሞ ካለፈ ደግሞ እንዳይከፋሽ መንገድሽን ማመቻች ሰው በሆን ደግሞ የተሻለ በጣም የተሻለ ደግሞ ይሆናል እንዴ ይቻላል ካሰብኩበት ይቻላል ሁሉን ክፋትሽን ዞር ላላረግ ይችላል ግን አንዳንዶቹን አረጋቸዋለሁ እና ምነግራቸው ፐርፐዝ ካልን at least you know transgenerational ይሆን ከዚህ ዓለም ትንሽ ወጣ ይበል እንጂ በጣም ሰልፊሽ ነገር አይሆን አብሮን ኖሮ በጣም ይገርም ነገር ነው ያነሳው በተለይ አሁን ፈጣሪያችን ፊት ሁላችንም በእምነታችን አለ እግዚአብሔር አምላክ አለ ብለን ነው የምናምነው በእስልምና የምንሄድ በክርስቲያንም ይጂ እዛ ግን ስንቆም የማያሳፍረን ነገር መሆን አለበት ቢያንስ ኤግዛክትሊ ለሌሎችም ተርፍ ያለው ብዬ ማወራው ታሪክ ሊኖረኝ ይገባል እኔ እሱን በጣም እንትላለው እኔ መጽሐፍ ቅዱስን አንዳንዴ ከመንፈሳዊ ነገር ወጣ ባለም እንግዲህ እንደየሰው ነው ሳንም አንዳንዴ እንደሱ ይገባኛል ምንም ላደርገው አልችልም እኔ እንደሱ ይገባኝ ብዬ አይደለም ማለት ስታወራ እየሰማው ስንቶቻችን እናውቃለን አይደለም ልጆቻችን ይቅርና እኛ ራሳችን ምን ያህል እናውቃለን የሚል ጥያቄ ውስጤ እየተፈጠረ ነው አሁን ዝም ብለን እንደውም ራንደምሊ ዝም ብለን አውቆ መንገድ ላይ እየሄድን ሰዎችንም ቢጠየቁ እኛም ጭምር እኔም ብጨምር ብጠየቅ የማያውቅ ሰው ሊኖር ይችላል በቃ ሰራለሁ አገኛለሁ ገንዘብ በላለሁ ጠጣለሁ በቃ እንደሰው ሆናለሁ ከሰው በታች ብቻ አልሆን እውነት ነው ብዙዎቻችን እንደዛ ሆናለን ግን እንዲህ አይነት እድሎች ጥቅማቸው እሱ ትክክል አሁን እኔ በቃ ተነፈስኩ ስንት ሺህ ሰው እንደሚያይ ቻሌንጅ የሚያደርገኝ ያርገኝ ግን ቢያንስ ሀሳቤን አስቀምጫለሁ ትክክል የዚህ ፖድካስትም ዓላማው በጣም እሱ ነው ዶክተር ገለታ ወደ እንትን ልውሰድ ደግሞ በዚሁ ከወጣቶች ከሰዎች ጋር በተገናኘ ከተስፋ ጋር በተገናኘ ሃይማኖትን ላንሳው አሁን አንዳንድ ሰዎችም ደግሞ ከሃይማኖት ጋር በተገናኘ ተስፋ መቁረጥ አለ አሁን ምናልባት እኔ በዚህ ስለማምን ማለት ነው ሰው ስፒሪቹዋል ቢንግ ነው መንፈሳዊም ነገር አለው በዓለሙ ላይ ብቻ የሚንቀሳቀስ ነገርም አይደለም ብለው ከሚያምኑት ውስጥ ነኝና አሁን ልጆቹ አሁን እንዳልከው በፊት ጊዜ ላይ በጣም የተሻለ ተስፋ ነበር አሁን ተስፋ የለም ብዬ እየደመደምኩ አይደለም ግን ምንድነው ሚስ የተደረገው ነገር ልጆቹ መንፈሳዊ እይታቸው ወጣቶቻችን ሊሆን ይችላል መንፈሳዊ እይታቸው እንደው ትንሽ የተጋረደበት ሁኔታ ስለሚታየኝ ምን ይመስላል በአንተ እይታ አሁንም የኛ የወላጆች ችግር ነው አሁንም የዓላማ ችግር ነው ተስፋ መቁረጥንና መንፈሳዊነትን ውስብስብ ይመስለኛል ግን yes we are spiritual beings ምንም ጥያቄ የለውም የፈላስፎች የሃይማኖት ሰዎች እንኳን ብቻ ሳይሆን
ፕላቶ አይ ቲንክ ዩኒቨርሲቲን በጣም ተምረነዋል። ፕላቶ አንዲት አናሎጂ ኦፍ ዘ ኬቭ የምትባል በጣም የታወቀች ፕሌይ አለችው። በጣም ትንሽ 8 ገጽ ነች በኤ4 እና የእሷ ብጠቀልለው የዛችን አናሎጂ ኦፍ ዘ ኬቭ እንትን የፕላቶ ፕሌይ ይሄ ከሶቅራጢስ ጋር የሚነጋገረዋል። ከሶቅራጢስ ከሚለው እንትን ጋር ምንድን ነው የሚለው? አሁን ያለንበት ዓለም ጭላንጭል ነው። በአጠቃላይ ፎርም ኤንድ ኢሴንስ የሚል ትዝ ይልሻል ፊሎሶፊ ላይ ፎርሙ ሻዶ ነው እዚህ ያለው፣ ዋናው ኢሴንሱ ግን ሰምዌር አለ። የእሱን ሪፍሌክሽን ነው የምንኖረው ባይ ነው። ባጭሩ የዚህ አናሎጂ ኦፍ ዘ ኬቭ እሱ ነው። እንትኗ ምንድን ነው የሚለው? የሆኑ ሰዎች አሉ ኬቭ ውስጥ ነው የሚኖሩት፣ ተቆፍሮ ሌላ አይተው አያውቁም። እና ብርሃን ትንሽ እንድትገባላቸው ብቻ ኬቭ ይሄ ዋሻው ማለት ነው ቀዳዳ አላት። እና ሁሌ እዛ ነው ምግባቸው፣ እዛ ነው። ለሽንት ቤት ወጥተው አያውቁም፣ ምን ብለው አያውቁም። የሚታያቸው በዛ መንገድ ላይ የሚተላለፉ እንስሳት፣ ሰዎች ምናምንና በተለይ ከብቶች ጠዋት ሲወጡና ማታ ሲገቡ እዚህ ላይ ሪፍሌክሽኑ ጥላቸው በዛች በቀዳዳዋ የምትመጣው ከብቶቹን ለመዷቸው እና ስም አወጡላቸው ለነዛ እንትኖች። አዎ ለነሱ ሪያሊቲ ይሄ ነው፣ ያኛው አይደለም። ከነሱ አንዱ ከዛ ኬቭ አመለጠና ከተማ ሄዶ ኖሮ መጥቶ ለሰዎቹ ሊነግራቸው እረ ተበልተናል፣ ይሄ አይደለም ህይወት ሲል ሊያምኑት አልቻሉ። አንተ አብደሃል አሉት። ቢኮዝ እሱ ብቻውን ነው፣ እነሱ ብዙ ናቸው። እና ጥላውን እንደ ኦሪጂናል ኢሴንስ ወስደው በፎርሙ ብቻ መኖር ጀመሩና መንፈሳዊነት የሚለካው ለኔ ካልሽ ቅድም ትንሽ አንስቼዋለሁ። በእርግጥ በዚህ በመንፈሳዊነት መልኩ ሳይሆን ከፐርፐዝ አንጻር ነው። ልክ ነው። መንፈሳዊነት እኮ ከኔ የሚበልጥ አለ ብሎ ማሰብ ነው የመጀመሪያው። በቃ አይደል? በጣም ጥሩ ነው። አዎ እግዚአብሔር አለ ስንል ጥሩ አባባል። አዎ ይበልጠኛል፣ ከኔም ይበልጣል። አዎ ከማውቃቸው ሰዎች ሁሉ ይበልጣል። ካገኘሁት ሰክሰስ ማንም ካገኘው ሰክሰስ ይበልጣል፣ ከችግሮቼም ይበልጣል። በቃ ትልቅ አለ። እሱ ትልቅ ሆፕ። እንደውም ንግግር እኮ ነበር ክርስቲያን ተስፋ አይቆርጥም ይባላል። ትክክል። እና ቢኮዝ እግዚአብሔር አለ። የተስፋው ሁክ ተስፋ የምናደርገው ነገር እኮ የሆነ ሁክ ይፈልጋል እንጂ አየር ተስፋ እናደርገው። ልክ ነሽ። በጣም ብዙ ልጆች ያንንም እኮ ከማጣት የተነሳ ነው በጣም ሾርት ሳይትድ እየሆንን የመጣ ነው። በቃ ብር እንትን እኔ ብቻ ማለት የጀመርነው ኖ ከኛም ይበልጣል ብሎ ማሰብ። እንዲህ ብር ከሌለኝ እንትን በሆነስ አይደለም፣ የሚያስፈልገኝ ቀን ይደርስልኛል። እምነት እሱ እኮ ነው። አንደኛ ይበልጠኛል፣ ከችግሮቼ ይበልጣል፣ ከደስታዎቼም ይበልጣል፣ ከማግኘቴም ከማጣቴም ይበልጣል። እና ያጣውስ ቀን ይደርስልኛል። በምን እርግጠኛ ትሆናለህ? አልሆንም። እሱ አይደል ተስፋ፣ እሱ አይደል እምነት። እርግጠኛ አይደለሁም እኮ በሌለበት ነው የማምነው። እና እሱ በጣም ወሳኝ ነው። ሰው ጨዋ እንዲሆን ያደርገዋል። የሚበልጥሽ ካለ እኮ ዩ ቢሄቭ። አለቃ መኖሩ ጥቅሙ ምንድን ነው? ልክ ነው። አለቃ መጣ ይባላል እኮ እንጂ ቢሮ በቃ ቤታችሁ ናችሁ ስሩ እንባል ነበር እኮ። አልተባልንም። አሁን ደግሞ ይቺ የምታስጨንቀንን ዓለም መውጫ መግቢያዋን የሰራት ነው የምንለው እግዚአብሔር ካወቅ ነው ወይም ያቀናል ካለን እንዳንፈራ ያደርገናል። በጣም ትክክል። በጣም ትክክል። ስለዚህ ለወጣቶችም ለእኛም ለትልልቆቹም ከኛም ለሚበልጡትም ለነሱም አንዱ ጉዳይ ይሄ ነው ማለት ህይወት ቢያደክመንም መውጫ መግቢያው በጣም ፍንፍን ቢልም ግን ኢትስ ኦኬ። ከዚህ የታፈነ ላይፍ የሚበልጣል። መቼ እንደሆነ ነው የማናውቀው እንጂ ይሄንን ለኢንተርቪው መልስ ብቻ ልምልሽ። this is my firm belief by the way። እምነትህ ነው አንተ። በጣም ደግሞ
በተለያየ ሁኔታ አይቻለሁ። እንዴት ይወጣል ስትይ ለካ ይወጣል። ሳታቂው ደጅ ራስሽን ገለል ብለሽ ታገኘዋለሽ። ስለዚህ እምነት ማጣት፣ መንፈሳዊነትን መጣል በጣም አደገ ቀፎ ነው የሚያደርገው ሰው። ያደጉት ሀገሮች ጋር ሱሳይድ በጣም የጨመረባቸውን ቦታዎች ብዙዎቹ ፐርፐዝ አጣን እኮ የሚሉት። በጣም ውጭ ሀገር ላይ በጣም ትክክል እንዳልከው ህይወት መብላት፣ መጠጣት፣ መደሰት ወይ ማጌጥ፣ ገንዘብ ማግኘት ይሆንና ያልቅባቸዋል። እንደዛ ሰማለሁ ውጭ ሀገር ሲሄድ እኔም በደንብ አለቀ ይላሉ። በቃ እኔ ልንገርሽ እኔ ያው ልገምች ትችላለሽ በጣም ብዙ ነገር የለኝም። ብዙ ሀብታምም አይደለሁም ድሃም አይደለሁም። የሚያስፈልገኝ አለኝ። መኪና ግን እወዳለሁ እና መኪና በጣም ቀያይራለሁ እና የኔ ፈተና መኪና ነው። ችግሩ ምንድነው? አዲስ ሞዴል መኪና ገዛለሁ በሌለኝ ብር ተጋግጬ 6 ወር ሳይቆይ ሌላ አዲስ ሞዴል ይመጣል። ክፎች ናቸው። እና በቃ እኔ ምናምን እስቲ ፒፕ አስደርገን ሲለኝ የነበረ በሙሉ እኔ ይተውና እዛኛው መኪና ጋር ይሄዳል። ስሜቱ እንዴት ነው? ምን ይሰማል? you feel betrayed እና በ6 ወር ደግሞ unfortunately መቀየር አልችልም። እና ህይወት መብላትና መጠጣት ቅድም ያልኩሽ ምድር ተጀምሮ ምድር የሚያልቅ ሲሆን እንደሱ ይሆናል። እንደሱ ነው። ያረጃል። ቅድም እዚህ ስመጣ ርቦኛል ምናምን ብዬሽ በለው በቃ አሁን ምግብ ሰጪ አልበላም አምዳን። ሁሉ ነገር እንደሱ ነው። ስለዚህ ትራንሰንደንት የሆነ ፐርሰናሊቲ ዲቨሎፕ እንዲያደርጉ ልጆች ስለ ነገ ማሰብ እንዲችሉ እማያልቅ እግዚአብሔር ጋር አላህም ጋር ሁኤቨር የሚያምኑት ጋር ሪሌሽንሽፕ ቢኖራቸው እኔ በጣም አንደኛ ራስን ለመግዛት፣ ሁለተኛ በክፉ ቀን አንከር ይሆናቸዋል። በደስታም ቀን ሊሚት ይሰጣል። ሰው በጣም ተደስቶም ላፊ ሲሄድ መጽሐፍ ቅዱስ እኔ ብዙ ጊዜ እናገራለሁ ለእምነት ብቻ ሳይሆን ለዴት ቱ ዴት ላይፍ አሪፍ ነው። ጠቢቡ ሰለሞን የሚባለው የዳዊት ልጅ ንጉሥ ሰለሞን ምን አለ? አንተ ጎበዝ በጉብዝና ወራት ደስ ያሰኘህን አድርግ እና ሌላ ቦታ ላይ መብላት ከፈለክ ብላ ይላል። ፈለከው ከዛ አንድ ቀን ግን ለሰራው ሁሉ ትጠየቃለህ ይላል። ህይወት ግን እንደሱ ነች ታውቂያለሽ። ማለት ህይወት ሁሌም የዘራሽው ሰሙዌር ስለሚወድቅ ይበቅላል። በሱም በጣም አማኝ ነኝ እኔ። የመዝራትና ማጨድ ህግ ህይወቴን በጣም ይመራዋል። እዚህ የዘራሁት ድንበር ተሻግሬ አሜሪካ ብሄድ እዛ ሊሆን ይችላል የሚበቅለው፣ ግን እርግጠኛ ሆኜ የማምነው መዝራትና ማጨድ ይሰራል። ሳይንሱም እምነት ብቻ አይደለም፣ ሳይንሱም ይደግፈናል እኮ ኮስሚክ ሎ አይደል? ይቀያየራል እንጂ ምናምን ነው። ልክ ነው ይቀያየራል። ቮይድ የሆነ ኤግዚስተንስ የለም። ስለዚህ እኔ በጣም ጥሩ ሀሳብ ነው ያነሳሽው። ልጆች ቁጭ ብለው ይሄን ሁኑ ያን መኑ ምናምን ይሄ ቦታው አይደለም እሱን ለመናገር፣ ግን የሚያምኑት ነገር ግን ያስፈልጋቸዋል። ሰው የሚፈራው ነገር ያስፈልገዋል። ያለበለዚያ ሰው አውሬ ነው። ሰው አውሬ ይሆናል። ምልሽ የምትፈሪው ከሌለሽ እኮ ሞራል ቢንግ የለሽ። ትክክል። ሞራል ከሌለሽ ምንድን ነሽ? በቃ እንስሳ ነን እኛ። የሚለየን ከሌላው ኤቲካል ስታንዳርዳችን እኮ ነው። እና ያ በጣም ቆንጆ ሀሳብ ነው። እንደው ዶክተር ገለታ ያው እየጠቀለልኳት በጣም ግን ብዙ ብንቆይ ፈልግ ያለሁኝ ጥያቄንም እየጠቀለልኩት ነው። ተስፋ እንደሚሰጣቸው ነግረህናል። መንፈሳዊ ህይወታቸው ከብዙ ዓላማም እንዲኖረን እኛንም ወላጆች እኔም ልጆች ስላሉኝ መጀመሪያ እኔ ከሌለኝ እነሱም እንደማይኖራቸው በደንብ አድርገህ ጥሩ አድርገህ ገልጸልኛል። እና
አሁን እንደው አንድ ወጣት ቢመጣ እናንተ ጋር እንበልና በቃ እንደው ዶክተር ገለታ ህይወቴ ምንም የሚታየኝ ነገር የለም እንደው ወጣትን ብቻ ሳይሆን እንደኔ አዋቂነት እድሜ ላይ ያለ ሰው መጥቶ በቃ ህይወት ድፍንፍን ብላብኛለች በቃ ጨለማ ሆኖብኛል እኔ እንጃ የምሞክረው ነገሮች አይሳካልኝምና ምንድነው መኖር ፈልጋለሁ መቀጠል ፈልጋለሁ መንገዶች አሁን የብዙ ሰዎችም እንደዚህ አይነት ጥያቄዎች ስለሚያነሱ ያው ስነ ልቦናው ህክምና ላይ የምንሰማቸው ነገሮች ናቸው ሰው በብዙ ስለሚፈተን ምናልባት ቢል እንደው እንደ ዶክተር ገለታ እንደ ራስ ከራስም ህይወት ኤክስፒሪየንስ ሊሆን ይችላል ምን ልትለው ትችላለህ ምን ትለዋለህ እንደው የመጨረሻ ይሄ ከባድ ጥያቄ ነው በሰው ሙያ ያው ወደ ፍልስፍናውም ስላለ ከፍልስፍናውም ቀርተ ቢሆን ከመንፈሳዊውም ቀርተ አብረ አንድ ላይ መቼም ሰው በቀላሉ እዛ ደረጃ አይደርስም የመጀመሪያ ጉዳይ ስለዚህ መልሴ በጣም ጥንቃቄ እንደሚፈልግ አውቃለሁ ቢኮዝ የራስ ጉዳይ ድና ታነቅ ብለው ሊታነቅ የሚችል ሊሆን ይችላል ብዙ ደግሞ የታነቁም ሰዎች አሉ ይኖራል ደግሞ አይዞህ ነገ ቀን ነው የምትይው አይነት ሰው አይደለም እዛ ደረጃ የደረሰ ሰው እሱም እኮ at some point ሰውን ይል ነበር ጀስት ምን ትዝ አለኝ አንድ በጣም ወደው ደራሲ ሲሳይ ንጉሱ ነው ሲሳይ ንጉሱ አይደለም ሲሳይ ንጉሱ ነው እንትን የጻፈው ኢቫንጋዲ እንዴ አረ ፍቅረ ማርቆስ አራቀዋለሁ ፍቅረ ማርቆስ ደስታ ላይ መጣ እሱንም ወደዋለሁ አክቹአሊ በጣም የመጨረሻ መጽሐፉ ይመስለኛል የሚሳም ተራራ ያነበብኩኝ በህይወት ውስጥ በጣም ለካ ብዙ ነገር አልፏል አሁን እዛ ውስጥ አልገባም ግን እሱ ሲናገር አንድ ቀን አንዲት ሴት አገኘ እሺ he was homeless at some point እኔም በኋላ ነው ያወቅኩት ያን የመሰለ ሰው እኮ ይገርማል እኮ በጣም 9 ነው መጽሐፍ ጽፎ ከዛ ያቺ አበሻ እዛ ቤቷ ወስዳ አብልታው ሻወር ወስዶ ምን ብሎ በቃ በጣም ደስ ብሎት ውለታ ጣለችብኝ ይላል እና መልኳን ምናምን ሊገል እንዴት ፍልቅልቅ እንደሆነች ምናምንና ከዛ ከ11 ወር በኋላ ነው ምናምን እሱ ያው በሁለት እግሩ ቆሞ ምናምን ሊያመሰግናት ይሄዳል እሺ ቤቷን ፈልጎ ምናምን ሄደ ከዛ አላገኛትም እና ለምን ሲባል የዛሬ ወር ራሷን አጠፋች አሉኛል ያቺ እንደዛ የምትስቅ ሴት እንደዛ ደግ ሰው ሁሉ የሚያውቁት even including his wife ፊታቸውን ባዞሩበት ጊዜ ለምን ይሄን አነሳው ሰው እዛ ፖይንት ላይ ለመድረስ ብዙ እርምጃ መሄድ አለበት እንደዚህ ቢሉኝ እኔ I think የምሞክረው ገጥሞኝ አያውቅም እንደዛ ላይ የደረሰ ሰው ገጥሞኝ አያውቅም ግን እንደው ምን ላድርግ ብሎ ከወጣቶች አንዱ ወይ በጣም መሯቸው ምናምን መጣ ያውቃሉ ያወሩሃል ብዬ አስባለሁ አይደለ ግን እዚህ ተርሚናል ሌቭል ደርሶ አያውቁም እንጂ ኦኬ እና ግን ቢሆን I think I try to be nice to them ይመስለኛል ትንሹ አትሊስት ቢያንስ እኔ ተጨማሪ ተስፋ መቁረጫ ላለመሆንና ፈቃደኞች ከሆኑ ለተወሰነ ጊዜ አብረውኝ እንዲቆዩ ለማድረግ ሞክራለሁ ምክንያቱም through time healing ይመጣል ምልሽ አሁን እኮ ሬዲ ሜድ መልሶች ጸልይለታለሁ እና ልልሽ ይችላል which I do አረጋለሁ ግን እንዳልኩሽ ነው ይሄ የተሰበረ ሰው እዛ ሌቭል ላይ ደረሰ ሰው በብዙ ስብራት የሚመጣ ሰው ነው ጸልይልሃለሁ ብለው ለመሞት ለቆረጠ ሰው ምን ያህል ነው ሚዛን እንደው እግዚአብሔር ተአምር ካልሰራ በስተቀር እኔ ጸልይልሃለሁ ስል ሞትንና የኔን የጸሎት ፕሮሚስ ለዚህ ለተቸገረ ሰው ከቫልዩ አንፃር እኮ ጸሎትን የሚበልጥ ምን አለ ትይኛለሽ አይኑ በሰላሙ ቀን እንላለን ለዚህ ነው ሰውዬ ነው so I think እንደሱ ማድረግ I try to work with them እንደው
ተጨማሪ ሀሳቦች እዚህ ላይ ሊኖር ይችላል። ግን ጸሎቱንም ምናልባት ስትል ልክ ነህ፣ በጣም የበለጠ ነገር የለም። ግን አንተም ወጣቶች ላይ ስለምሰራ ይህንን ነገር ከአንተ ጋር ባላነሳው ቅር ይለኛል፣ አብረው እንዲነሳ ስለፈለግኩኝ። አሁን እንዳልኩ ደስ ይለኛል ወጣቶች ጋራ ልጆች ጋር አልሰራም፣ ግን ባገኘሁት አጋጣሚ ማውራት ደስ ይላል። ያ እድሜ 10ዎቹ እድሜ በጣም ነው የሚያስገርመው አመለካከታቸው፣ አስተሳሰብ። እኛ የት ነበርን ትላለህ። እና ለምሳሌ አንድ ልጅ ኮምፕሌን ስታደርግ የነበረው ቤታችን ውስጥ የሆነ ነገር ሲነሳ፣ ለምሳሌ አንድ ችግር ይነሳ ወይም እኔ ከፍቶኝ ሊሆን ይችላል፣ መጀመሪያ እንጸልይበት ነው የሚሉኝ አለች። ኦኬ ይጸለይበታል፣ ከዛ በኋላ ግን አናወራም፣ ጉዳዩ አይወራም። ምናልባት እዚህ ላይም ከአንተ ጋር በመንፈሳዊ ህይወት ውስጥም ስላለ እንዲነሳ ስለፈለግኩኝ ነው። እና የሆነ ጊዜ ስታወራ ለእናትሽ ለቤተሰቦችሽ ነግረሻል ስላት ቲጂ እንጸልይበታለን ይሉኛል። ከዛ በኋላ ዲስከስ አናደርግም፣ ምንም ዲስከሽን የለም። በቃ እንበታተናለን ሁላችንም፣ ወይ ወደ አልጋችን እንሄዳለን፣ ወይ ወደሚበላ እንሄዳለን፣ ወይ የሆነ ቦታ እንወጣለን። እና በዛ ምክንያት እኔ ራሴ በቃ ብናገር ምንም ትርጉም የለውም። ኮንፊደንስ እያጣች መጣች በቤተሰብ ሰፖርት ላይ እና ይህንንም እንደው እንድትነግረን ለኛ ቤተሰቦች። ግን ጸሎቱም እንዳለ ሆኖ መደረግም ያለበት ነገር ስላለ እሱም ላይ አንዳንድ ሰዎች በቃ እሱን ብቻ አድርገው ምንም አይነት የቤት ስራ እንዳለ ማናስብ ሰዎች አለን። የእውቀት ማነስ ይመስለኛል። መቼም ለልጁ አናብረጅ ወላጅ ልጁ ላይ አይከፋም። ብዙዎቹ ግን ዘሃው ፓርት አያውቁት። እና እኔ የምለው አንደኛ ጊዜ እየተለወጠ ነው ያለው። ማለት ልጆች ኤክስፔክቴሽናቸው ብዙ ነው። አሁን እኮ እኛ የምንወዳደረው በዓለም ላይ ካሉ ወላጆች ጋር ነው። ፊልም ላይ ከሚያዩት፣ ክሊፕ ላይ ከሚያዩት ምናምን እነሱ ደግሞ እውነተኞቹ አይደሉም። አንፎርችኔትሊ የሚወጡት እንኳን የነሱ አሁን እኔ እዚህ የምናገረው ተቆራርጣም ተወጣው አሪፏ ናት አሁን እንጂ እነዚህ ልጆች ያበሳጨውትን ሁሉ እሱን ሁሉ ያወጡት እና ላይፍ እሱኛው አይደለም። ይሄኛው ፓርት የዲፕሬሽኑ ፓርት አይወጣም። እያንዳንዱ ወላጅ በዚህ ኢንትሪግ ውስጥ እንደሚያልፍ ልጆቹ አያውቁትም። እነዚህ ወጣቶቹ ልጆች ግን ደግሞ የትኛውም ላይፍ አፕስ ኤንድ ዳውንስ አለው እና ለምሳሌ ክሊፖቻችን በሙሉ የሚያሳዩት በጣም ዋን ሃፒ ፋሚሊ ነው። ደስተኛ ልጆቹ ጋር በጣም አቬሌብል የሆነ አባት የፈለጉትን የሚገዛላቸው በጣም ኬሪንግ እናት ምናምን ነች የሚታየው። እሱ የተመረጠው ነው። ስለዚህ ከነሱ ጋር ነው ኮምፒት የምናደርገው ከዚህ ከኢማጂነሪዋ እናትና አባት ጋር። ከባድ እኮ ነው። ኤግዛክትሊ በጣም ከባድ ነው። ስለዚህ ልጆቻችን ላይ ጥቂት ዓመት ነው። ብዙ ወላጅ ያለፋል ብሎ ያልፋል። እውነት ነው ያለፋል። እንዴት አያለፋም? ግን ጥቂት ዓመት ነው። ጥቂት ዓመት ነው። እነዛ ጥቂት ዓመታት ግን ፎርማቲቭ ናቸው የእድሜያቸውን። እኔ አንድ ጊዜ ሀፕን ያደርገው ልንገርሽ። ልጄ ስፖርት ይሰራል እና በቻልኩት መጠን ፖዚቲቭሊ ኢንፍሉዌንስ ላደርጋቸው ሞክራለሁ። ለምሳሌ የምታደርጉትን ነገር ዊዝ ሪዝን አድርጉት። አሁን እንዳልኩት ይሄኔ እንደዚህ አድርጉ፣ ይሄኔ እንደዚህ አድርጉ። ከዛ ለምሳሌ ለምግብ እሱ ጡንቻ ለማውጣት በደንብ ቁጭ ብሎ 2 ወር ነው ምናምን አጥንቶ ከዛ የምግብ ሊስት ጻፈ። ለክረምት ዳዲ ይሄን እፈልጋለሁ እና እንትን ምን አላቃ ቅድም ያልሻቸው አላቃቸው አታውቃቸው ምግቦቹን። ከዛ የሚበጠበጥ የማይበጠበጥ ፕሮቲን ሼክ። ከዛ እኔ በቁጥሩ በኩል አሰብኩት ይሄ ነገር አያዋጣኝ እና ስለዚህ ኧረ በእናትህ ዝም ብለህ እንጀራ በወጥ እኔ ይኸውልህ ስጋ እገዛልሃለሁ በስጋ ወጥ ምናምን ስለው ተው እንጂ እሄዳለሁ እና ከምር ይሄ አትመነው ዝም ብሎ ነው ምናምን አልኩት። ዝም አለ፣ አልተከራከረኝም፣ ዝም አለ እና እኔ ዝም ብዬ አወራለሁ። ትንሽ ሰከንድ ነው። ከዛ ቀና ብዬ ሳየው ጨው መስሎ ቆሟል ልጁ። ዳዳሪ ሲሪየስ ከምር ነው እንዲህ አለኝ። መልኩ በጣም የደነገጠ ስለሆነ
አይ እየተቀለ ነው ምን ነው ምናምን እኮ አለኝ። ምን ነው አልኩት። እንዴ the most reasonable person I know on this planet እንደዚህ ካለኝ አለኝ። I was about to fail him። የደነገጥኩት እንዲህ ነው እንዴ እኔን የሚያቀኝ ምልሽ ትልቅ ልጅ ነው አሁን year 11 ነው ወይም 10ኛ ክፍል the most reasonable person I know on this earth እንዲህ ካለኝ ምን ዋጋ ያለኛል? ለካ የማይሆን ነገር ብናገር ይሄ ልጅ አጠፋዋለሁ በቃ። እና ከሰራንባቸው to this level ይከተሉናል። ከዛ በግዴ ገንዘብ ሁሉ የኔን ኪሳራ አያምጣም። በጣም ብዙ ኢንቨስትመንት ነው ግን በቃ እሱ የሚሰበር ምልሽ ይሄን ከዛ የቀረውን አባብዬ ቆይ እቁብ ሲወጣም ምናምን እና ወላጆች የስ እንጸልይ የስ ልክ ነው። ልጆች እሱንም ፓርት ማወቅ አለባቸው። ትክክል። ካልጸለይን ከየትም እንደማናመጣ እኔም ብዙ ጊዜ እላለሁ። ከአቅሜ በላይ ሲጠይቁኝ እንጸልይ እግዚአብሔር እንዲያደርግልን በቃ የኔ አቅም እዚህ ድረስ ነው። አንዳንዴ ይደረግልናል፣ አንዳንዴ ይደረግልንም። ልክ ነው። ሁሉም አይሰጥም። ግን እንደውም ትንንሽ ሆኖ መብራት ሲጠፋ እንጸልይ መብራት ጠፋ ይሉ ነበር። ለምን? በቃ እኔ የማልችለውን እንጸልይ ስለምላቸው ነው መሰለኝ። መብራቱ እንዲመጣ ነው የሚጸልየው። ጥሩ ነገር ነው። እና ግን ደግሞ ወላጆች ኢኳሊ ምን ኦፕሽን አለን ብለን እግዚአብሔር ጸሎት ሰጥቶናል፣ ጭንቅላት ደግሞ ሰጥቶናል። ምለው ይሄ ጭንቅላት ኮፍያ ማስቀመጫ ብቻ አይደለም ማሰቢያ ነው። ስለዚህ አንዳንዴ ጸሎታችን ሪስፖንሲቢሊቲን አቮይድ ማድረጊያ እንዳይሆን መጠንቀቅ አለብን። እንደሱ ልክ አይደለም። አሁን ቅድም ያልሻት አይነት ልጅ ለስብራታቸው ምክንያት ነው ወላጆቿ ላይ ኮንፊደንስ አጣች። ምልሽ ከዚህ በላይ ስብራት የታለ ለአንድ ወላጅ? ያውቁት እንደሆነም አላቅም፣ እንደዛ መሆኗን አላቅም። አይ ዶንት ኖ። ግን ቢያንስ ሞክረው ከአቅማቸው በላይ እንደሆነ ብታውቅ ልጅ እኮ አፕሪሼት ታደርጋለች። ትክክል። ቢኖራቸው ኖሮ ወይም ደግሞ ቢችሉት ኖሮ አብረው ነበሩ። ይሁን ነገ አብሮኝ አለ ይላል። አሁን ግን ኧረ በጸሎት የሚሸውድ ነው ያለው። ባይዘው መንፈሳዊነትንም እንዲጠሉ እናደርጋቸዋለን። ትክክል። እንደዛ ነው በጣም ያለችኝ። አሁን የሆነ ማውራት ፈልጌ ወይ ከሰው ጋር ተጋጭቼ ሊሆን ይችላል፣ ጥፋት አጥፍቼ ሊሆን ይችላል። ዲስከሽኑን እፈልገዋለሁ፣ ግን ከጸሎቱ በኋላ ዲስከሽን የለም። ምናልባት ይሄ ጥሩ ጊዜ ነው መልእክት ለማስተላለፍ ብዬ አስባለሁ። ጸሎቱንም ሲደመር እቺንም ብዙዎቹ ግን ማድረግ ያለብን እዛት የእውነተኛ ጸሎት ነው ወይስ ሪስፖንሲቢሊቲን ሽፍት ማድረግ ስኬፕ ነው አለም ትሉት ሳይኮሎጂካል ስኬፕ ሜካኒዝም ነች ወይስ እውነተኛ በቃ ጌታ እንፈልገው ነው? ብዙ ጊዜ መንገዱን አሳይ ምናምን ብለን ጸልያለን። አንዳንዴ የምናውቀው ነገር ቢሆን ዊዝደምን እንፈልጋለን ለልጆች ለመንገር ለማስረዳት። ግን ደግሞ እንዳልኩሽ ዲስከስ ማድረግ ደግሞ ወሳኝ ነው። አሁን ያለንበት ዘመን ብዙ ወላጅ የሚሸወደው እኛ ካልነገርናቸው ስለ ብዙ ነገር ኢንክሉዲንግ ሴክሹዋሊቲ በጣም እኛ ካልነገርናቸው they will get their lesson from their peers ጓደኞቻቸው ናቸው የሚነግሯቸው። እና በፔዳጎጂ አንድ ነገር አለ። ፔዳጎጂ እና አንድራጎጂ ይባላል። ፔዳጎጂ የህፃናት ነው፣ አንድራጎጂ የትልልቆች ነው። እና በአንድራጎጂ the difficult part is unlearning ነው። ትልቅ ሰው የሚያውቀው ነገር አለ። ስለዚህ አዲሱን ከማወቁ በፊት ያወቀውን ስህተት ማውጣት አለበት ከጭንቅላቱ። ልክ ነው። እሱኛው ፓርት በጣም ከባድ ነው። እኔ እሱን በጊታር ነው ምሳሌ የምሰጠው። ጊታር ከልጅነት ይጫወታለሁ። ከዛ ፕሮፌሽናሊ መማር ፈለግኩ። አንድ ወቅት የሙዚቃ ትምህርት ቤትም ማስተምር ነበረ። ሙዚቃ ሳይሆን ሌላ ትምህርት ነው ማስተምረው ግን እዛ እና እድሉን ተጠቅሜ ጊታር መማር ጀመርኩ። ይሄ ድሮ በገጠርኛ የለመድኩትን እንዴት ላስተካክለው? እነሱ አዲስ ከፒክ አያያዝ ጀምሮ እንዲህ ነው የሚያዝ እኔ እንዲህ ጠርገዋለሁ ዝም ብዬ እና እሱኛው ፓርት ነበር ከባድ። የሚያሳዩኝን መቀበል አለ። ልክ እንደዚሁ ነው።
እኛ ካልነገርናቸው እቺ ልጅ አሁን ወላጆች ካላማከሯት ጓደኞቿ ያማክሯታል። ማናቸው ጓደኞቿ? የእሷ አይነት የላይፍ ኤክስፒሪየንስ የሌላቸው የእሷ አይነት ወዴት እንደሚሄዱ የማያውቁ ግን ተሰብስበው የመሰላቸውን የሚያደርጉ መቼም የሆነ ነገር ማድረግ ስላለባቸው። ስለዚህ ወላጆች ይህን ማወቅ አለባቸው። ብዙ ልጆች የምንሸወደው እኛ ስለማንነግራቸው ነው። እኔ በበኩሌ እሱን ነው የምታገለው እላለሁ ለብዙ ሰው። እኔ እኮ ከልጆቼ ጓደኞች ጋር ነው የምታገለው፣ ፖዚቲቭሊ ማለት ነው። ምን ማለት ነው? ልክ ጓደኞቻቸውን ትረስት እንደሚያደርጉት ወይም ከሚያደርጉት በላይ እኔ ትረስት እንዲያደርጉኝ ነው ግፊያ። ስለዚህ ወላጅ እሱን ማወቅ ያለበት ይመስለኛል። ያለበለዚያ ሌላ መካሪ ታገኛለች ይችላል። ሌላ መካሪዎች አሉ። አዎ ይሄ በቃ ይሄ ነገር እንዲነሳ ስለፈለኩኝ ነው ትዝ ስላለኝ እና ልጅቷን በደንብ አይምሮ ውስጥ ናት ያለችው። ወደ ያው ቅድም ወደ ተነሳው እንሂድና ለአንድ ሰው በጣም ተስፋ ቆርጦ ቢመጣ ቢያንስ እረዳዋለሁ፣ ለመረዳት ሞክራለሁ። ያው ወደ ጸሎቱም እንዲሄድ ነግረዋለሁ ብለሃል። አትሊስት ፎሎ አፕ አደርጋለሁ ብለሃል ዶክተር ገለታና ሌላ ምናልባት ተጨማሪ ነገር ካለ የምትጨምርበት እዚህ ላይ ሀሳቦች ካሉ? እኔ መጀመሪያ የማደርገው እንዳልኩሽ ባለሙያ ስላደለው ተጠንቅቄ ነው የምናገረው። ልክ ነው። እንደ ራስህ ኦፕን አፕ እንዲያደርግልኝ እኔ ጥሩ የሚመስለኝ ትረስት ቤዙ በመሀላችን ትረስት እንዲፈጠር ማድረግ ይመስለኛል መጀመሪያው። ያለበለዚያ የእሱ አይነት አቅመ ደካማ ነኝ እኮ ፕራክቲስ ነኝ፣ ግን አትሊስት እዛች ፖይንት ላይ እንደሆንኩ ባይረዳ ጥሩ ነው። ሊረዳኝ ይችላል ምናምን ብሎ ትረስት ቢያደርገኝ ጥሩ ነው። ደግሞ እውነትም እዛ ሌቭል ላይ ካልደረሱ ትንሽም ቢሆን መርዳት እችላለሁ። ስለዚህ እነዛ ጀስቸሮቼ ትረስት ዲቨሎፕ እንዲያደርግ እንዴ አትሊስት የሚሰማኛል እንዴ የሚያዝንልኛል እንዴ እንዲሉ ከዛ በኋላ ግን ማድረግ የምሞክረው በእኔ በኩል እሺ ለሱ ቀላል ሊሆን ይችላል። ለአንድ ሰው በቃ እጅ ሰጥቶ ነው የሚሞተው። በቃ አትሊስት ይሄ መከራ ነገ አይገጥመኝ ሞቻለሁ። የእሱ መሞት ግን የሚፈጥረው ቮይድ አለ። ምናልባት የሚወዳቸው ሰዎች፣ የሚሳሳላቸው ሰዎች ምንም አቅም እናቱ፣ ሚስቱ፣ ጓደኞቹ አይ ዶንት ኖ ኔሜት እነሱን ከችግሩ በላይ ለማግዘፍ ሞክራለሁ። ዚስ ሜይ ቢ ቢት ፊሎሶፊካል ጌም ሊሆን ይችላል፣ ግን እኔ አሁን ባለችኝ እውቀት እሱን ነው እንደ ቀድሞ ዋሻ እና የራሷ ጉዳይ ብሎ ሊሄድ ይችላል ሚስት ምናምን ብለው፣ ግን በተቻለ መጠን የእሷ እንባ የእናቱ እንባ ከእሱ መከራ በላይ እንዲገዝፍበት ለማድረግ ሞክራለሁ ከቻልኩ። እችል እንደሆነ አላውቅም፣ ግን ሞክራለሁ በቻልከው። በጣም ትክክል። ያው ብዙ ወጣቶቹም ጋም እንዲሁም አዋቂዎች ጋም ስለምትገናኝ ይህንን ነገር ብንሰማው ይህንን ጥያቄ ብጠይቀው መልካም ነው ብዬ ስላሰብኩኝ ነው። ዋንስ እሱ ጋር ከመጣ ግን አይ ቲንክ ዊ ካን ሊድ ዘም ትሩ። ያችን ተርኒንግ ፖይንት እኮ ካለፍናት እና ረገብ ካለ አሁን በኮንፍሊክት ላይ የምንለው አለ። የኮንፍሊክት ሚቲጌሽን ትሬኒንጎች ይሰጣሉ እና በተለይ ኢንተርፐርሰናል ኮንፍሊክት ሰዎችን ሁሌ የምለው በጣም ከተናደዳችሁ አትነጋገሩ ከሰው ጋር ምንም ይዳዝምዱ ወይ ንጉድ እና ምን እናድርግ። በተለይ ከተጣላሹ ሰው ጋር ሂጂ ጥለሹ። ከቻልሽ አቅሙ ካለሽ ትዕግስት ልክ አይደለም እንትን ነገ እንነጋገር፣ አሁን አልችልም አቅሙ የለኝም ብዬ ሄጄ ቀዝቃዛው አጠጡ። የመጀመሪያ በጣም ካም ነው የሚያደርገው ቀዝቃዛው። ከዛ አሁን ኢን ማይ ኬዝ እኔ ደግነቱ አንድ ቀን ነገር አልበሳጨው። በቅርብ የሚያውቁኝ ሰዎች ያውቃሉ። በጭራሽ ነው አልበሳጨው። በጣም አልፎብኝ ከተበሳጨው ግን ጥቅልል ብዬ ነው ትተኛለህ። ስነቃ ያልፍልኛል። ይለያያል ከሰው ሰው። ትክክል። ማሳለፊያውን መንገድ ይወቀው። አንዳንድ ሰው ሄዶ ፊልም ያህል፣ አንዳንድ ሰው ይጠጣል። የሚጠጣው እንኳን ይተው አይጠጣው። ሌሎቹ በቃ የሆነ ያንን እንትን ፌስ የሚያደርጉበት ሜካኒዝም ይጠቀሙ። እሱን ካረጉ በኋላ ነገ ላይ ተኝተን ስንነቃ ባይዘው ሪዝነብል እንሆናለን በተወሰነ ደረጃ። ልክ ነው። ነገ ላይ ነው። እነዚህም ልጆች እንደሱ ነው የምለው። አንዴ ያችን ሌቭል ካለፈልኝ፣ ምክንያቱም ምልሽ እንደማንም ሰው
ሰነጣጥቄ ለማየት እሞክራለሁ። ከዛ በኋላ በእኔ አቅም ከሆነ በእኔ አቅም ካልሆነ ወደ ቢያንስ ሰፖርት ሊያገኝ ወደሚችልበት ቦታ ልከዋለሁ። ሪፈር ማድረግ እችላለሁ። ሪፈር ይደረጋል። ያቺ ተርኒንግ ፖይንት ነች አደገኛ። እንግዲህ በሳይኮሎጂኛ አልፌ እንደሆነ ወድቄ እንደሆነ አላውቅም። አይ በጣም መልካም ነው እንጂ በጣም ጥሩ ነገር ነው ያጋራህን። እውነት ለመናገር በእውነት እግዚአብሔር ያክብርልኝ። እኔ በጣም ወድጄው ኢንተርቪዋችንም ስታወራም ያስተላለፍካቸው መልእክቶች በጣም ወድጃቸው ነው እየሰማኋቸው የነበረው። በእርግጠኝነት ይህን ፕሮግራም የሚከታተሉት ደግሞ ሰዎች እንደሚወዱት በደንብ ተስፋ እናደርጋለን። ግን ከዚህ በፊት በስልክ ስናወራ እንደው ካሁኑ ቃል ላስገባህ ብዬ ነው ሰዎች ፊት ኮንፍሊክት ሪዞሉሽኗ እንዴ ጸብማ በቃ በየመንደሩም በየሰፈሩም አገሩም ላይም ከላይም እስከታች አለና እሷ ላይ በተለይ ይሄንን የማይፈልግ ሰው የለም። ያሁን እኔ እንዴት ነው ግጭቴን ማኔጅ ማረገው? እውነት ምን እንደሚጠብቀን ቀናችን ላይ አናውቅም። እሷ ላይ እሱ እንጀራ አመሰግናለሁ። እንጀራ በጣም ሰላም ሲሆን ለኛ ጥሩ አይደለም እያለን ቀልዳለን። ሰው አይገዳደል በጣም አይባላጅ ትንሽ ግን ይኑር እኛ ስራ እንድናገር ግጭት አፈታት ላይ በሱ ደግሞ እንግዲህ ትንሽ ረፍት ሰተንህ እንገናኛለን። ዶክተር ገለታ እኔ የሚጠቅም ነገር ካለ አዘንዶ ዘዴ ለሰው በረከት መሆን እኮ ነው አንዱ። ትክክል። አዎ በዚህም ፖድካስት ብዙ ይህንን ፕሮግራም የሚመለከቱ ብዙ ሺህ ሰዎች አሉ። እኔ ዛሬ እንደተማርኩበት በጣም ወሰድኩት ቴካዌ ያለ ከኔ ጋር አትቆዩም የሚለው ለልጆቼ ወስጀዋለሁ። እውነት ነው። እጅግ አድርጌ ነው የማመሰግነው። በጣም ደስተኛ ነኝ። ኤኒታይም ከዶክተር ገለታ ሲሜሶ ጋር የነበረኝ ቆይታ ይህንን ይመስላል። በጣም አስተማሪ ነው ብዬ አስባለሁ። እኔ ብዙ ተምሬበታለሁ፣ ተጠቅሜበታለሁ። እናንተም እንደምትማሩበት እንደምትጠቀሙበት ባለሙሉ ተስፋ ነኝ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ቆይታ